የትንሣኤው ጀግና ነው የትንሣኤው ንጉሥ ሕያው ሆኖ ተነስቷል መቃብር ሳይፈርስ የሞትን መውጊያ ሰብሮ ሲኦልን ድል ነሣ ሕይወቱን ዋጋ ከፍሎ ለተጎዳው ካሳ ይገርመኛል ዘንድሮ ይገርመኛል። ሰላም ጤና ይስጥልኝ። በሀገር ውስጥና በውጭ ያላችሁ ተመልካቾቻችን እንዴት አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ በሰላም አደረሰን። ቤታችን ቲቪ ከኢቫንጀሊካል ቲቪ ጋር በመተባበር ዛሬ የበዓል ቆይታውን እንግዲህ አጠናቆ ወደ እናንተ ደርሷል። የበዓል እንግዳዬ ከካናዳ ካልጋሪ ከተማ እንግዲህ ብቅ ያለ ወንጌላዊ ተክሉ ተመስገን ነው። እንግዲህ ተክልሻ እንኳን አደረሰ። እንኳን ደህና መጣ። እንኳን ደህና ቆያችሁ። በአካል ለመተያየት ጌታ ረዳን አይደል? አዎ ረጅም ጊዜ በጣም ወደ 20 አመት አካባቢ ከወጣው 20 አመት ተመልሼ ከመጣሁ 15 አመት። በ5 አመት ውስጥ መጥቻለሁ። ሲደመር 20 አመት እውነት ነው። ቆየህ ከመጣ ትንሽ ነው 2 ሳምንት አካባቢ። እንዴት ነው ቤተሰብ ሁሉ? ምን ለውጥ አገኘ? አይ ደህና ናቸው። አገር ተለውጧል፣ ከተማ ተለውጧል፣ ብዙ ነገር ለውጣል። በቤተ ክርስቲያኑ በሁሉ አቅጣጫ ብዙ ለውጥ አይቻል። እግዚአብሔር ይመስገን። ትልቅ ነገር ነው። እግዚአብሔር ይመስገን። ቡና እንደማጠጣ ነግረኛል፣ ግን ደግሞ በዓል ነው። እኔም አልጠጣም ቡና፣ ግን ትንሽ እንደው ብንቀምስ ትንሽ። እሺ አይ ቲንክ ባለቤቴ ካየች ጠጥቼ ስለማለት አየው በጌታ ለምነናል። እሺ ይቅር ካለችኝ ይጠጣል። አስገድጄ ነው። እሺ በዓሉን እንግዲህ ምክንያት በማድረግ በዓል ብዙ ጊዜ ያው የኛ ባህል አይደለ ቡና እውነት ነው። ብዙ ጊዜ የማይፈልግን የማይጠጣ እንኳን በዚህ ሰዓት ላይ ትንሽ ይቀምሳል። ድሮን ጠጣ ነበር። ያው ከላይ ያለውን ቅቤውን ጠጥተን ከስር ያለውን ተዋለን። ቤት እንደሱ እናደርግ ነበር። ትንሽ እንቀምሳለን። ስኳር ላድርግ አይደል? አንድ እሺ ስኳር ላይ ገና ላይ አንዳንዱ እንዲህ መድረክ ላይ ሲሆን አንድ ይላል፣ ቤት ውስጥ ግን 7 ነው የሚያደርገው። ጤና አዳም ትፈልጋለህ? ለቃና ስለማልጠጣ ያው ይሁን ቀምሳለሁ ቢያንስ ለመቅመስ። ይሄም አንዱ ባህል ነው ብለን ነው። ጥሩ ነው፣ ደስ ይላል። ሴሬሞኒ ዳቦ ሁሉ ነገር አዎ ደስ ይላል በጣም። ቡና ቁርስም አለ። በጌታ በኢየሱስ ስም የተባረከ ይሁን። ይሄው ፈንድሻ። እሺ ቆንጆ ነው። ዳቦ የስንዴ ዳቦ ነው። አየሁት እኮ ኮባው ራሱ አለ ላዩ ላይ። ስለዚህ ቆንጆ ነው። እሱንም እየቀመስክ አጠገብ ስለሆነ ቆንጆ። እንደው እስኪ ወደ ኋላ ለመለስ ከ20 አመት በፊት ማለት ነው። እንግዲህ እኔ እንኳን የማውቀው ምናልባትም ደግሞ ብዙ ሰዎች የሚያውቁት ሶሻል ሚዲያ ላይ ከወጣ ምናልባት ደግሞ ካናዳ ከሄድክ በኋላ፣ ከዛ በፊት እዚህ የነበረ አገልግሎት እንዴት ነበር? እንዴትስ ነው ወደዛ የተሻገርከው ወደ ካናዳ? ያው በዛ ጊዜ ሚዲያ ስላልነበረ እንጂ እንታወቅ ነበር። ያው ያኔ ሰዎች ያገለግላሉ፣ እንደዚህ ሚዲያው ፎቶ ምኑ የለም፣ እንደዚህ ሶሻል ሚዲያው ስለሌለ እናገለግላለን። እየዞርን በየከተማ በየገጠሩ ብዙ ቦታ ሄደናል እና ለወንጌል ማለት ነው። በዛ አገልግሎት ምን ያህል አመት? ኦልሞስት አሁን 27 ፉል ታይም ሆኜ ሳገለግል ማለት ነው። ባይዘው በጌታን በተቀበልኩ በ2 አመቱ ነው አገልግሎት የጀመርኩት። ያ ቸርች ተጣብቄ የቀረሁት። አሜን አሜን። እንደዛ ነው። ኦልሞስት ጌታን ከተቀበልኩ 33 ይሆናል። ግን ከዚህ ወደ አገልግሎት ፉል ታይም ቸርች ቀጥራኝ ማገልገል ከጀመርኩ 27 አገር ቤት 7 ውጪ ካናዳ 20 አንድ ላይ 27 አካባቢ የት ነበር እዚህ የምታገለግለው? ያው ገነት ቤተክርስቲያን ነው። ብዙ ቦታ ሄዳለሁ። ባይዘው አዲስ ከተማ አገለግል ነበር። እንትን የለኝም ቀበና አገልግያለሁ። እንትን ፉል ታይም ሆኜ ቀበና አገልግያለሁ።
ኮልፌ ነው መነሻዬ። የተጠመቅኩት ኮልፌ ገነት አዲስ ከተማ ያው እዛው ቸርቾች ናቸውና እንደሱ እየተዟዟርኩ ነው ያገለገልኩት። እዛው ገነት ውስጥ ነው ማለት ነው። ወንጌላዊ ተክሉ አይደል? አዎ ወንጌላዊ ተክሉ አላደገም። ጸጋው ይጨምራል። አንዳንድ ጊዜ እንግዲህ ስለምናይ አይለውጣሉ። አይ ዶንት ኖ ለምን እንደሚለውጡ ያው ራሳቸው ያውቃሉ። እኔ ግን እንግዲህ 27 አመት እንዳልኩሽ ወንጌላዊ ነኝ። እድሉ ስለሌለ ሳይሆን አጋጣሚዎች አሉ ቀይሬ መሆን የምችልባቸው። ነብዩንም መሞከር ይቻላል፣ ሌሎቹንም ፓስተሮቹንም። ላልተጠራሽበት ነገር እዛው ውስጥ ጥሩ አይደለም። ሌላው አይ ቲንክ እንደሱ አይነት መዘባረቅ የሚመጣው ድሮ ቤተክርስቲያን ሁሉንም አጠራቅማ ፓስተሩንም ወንጌላዊውንም ነብዩንም ፉል ታይም ትላለች። ከዛ በኋላ ታሳድግና ሁሉንም ወንጌላዊ ትላለች። ባላቸው ጸጋ ሳይሆን ዝም ብላ እሷ ይሆናሉ ብላ በመታሰብበት ታሰማራና ያ ሰውዬ እንግዲህ ወንጌላዊ አይደለም ፓስተሩ ወይንም ነብዩ። ያን ጊዜ እሱ ሲወጣ አገልግሎቱን ለቆ ይወጣ ነው ይመስለን። አይደለም፣ መጀመሪያም የገባበት ልክ አይደለም። እንደሱ መዛባት አለ። እንደሱ መዛባት ካለ ይቀይሩ። ትክክለኛ ጥሬ ነው ብለው መስክረው እግዚአብሔር በዚህ ነው ኮሊንግ ብለው በማግስቱ ደግሞ ሌላ ነው ሲሉ ነው መጥፎ እንጂ ሰዎች የመቀየር እንትን ሊኖር ይችላል። ምናልባት እዛ ውስጥ አልነበሩም ማለት ነው። እንዳልኩሽ ቤተክርስቲያን በግድ እዛ አንዳንዴ ለደሞዝ ሲባል ነው አይዘው ፓስተር ማታረጊው የፓስተር ደሞዝ ከፍተኛ ነው። ወንጌላዊ ግን 10 ወንጌላዊ ተቀጥሪበታለሽ አንድ ፓስተር ከመጣ። አሁን ግን እግዚአብሔር ይመስገን ፈልቀዋል እንደጉድ። ያ እንደሱ ያ ነው እንትኑ ልልሽ ፈልጌ። አንተጣህም ቡናህን ቡናዬ ያው እንዳልኩሽ ነው እንግዲህ ልሞክረው ትንሽ ላንቺ አዎ ተማሰናደሙ አይደል? ከሞት ተነሳ መቃብሩን ባዶ አድርገው። ባለ ትዳር ነህ። በትዳር ውስጥ 21 አመት ቆይተሃል። የሚገርም ቆይታ ነው በእውነት። እንደው ጊዜ ራሱ በጣም አይበቃም እንጂ ይሄ ብቻውን ራሱ ልናወራበት የሚገባ ነገር ነው። እንደገና ደግሞ 2 ልጆች አሉ፣ አንድ ወንድና አንድ ሴት። ከተወደደች ባለቤት ቤቲ ተወለዱ። እግዚአብሔር ይመስገን። ስለዚህ ሁሉ ያለውን ባህላዊ እሴት ልጆቹ ላይ አስጠብቆ መሄድ እንዴት ነው እየሰራችሁ ያላችሁት ልጆቻችሁ ላይ? አንዳንዴ እግዚአብሔር ነው ልጅ የሚያሳድግ። እኔ አሁን 80% ማምነው እግዚአብሔር ያሳድግልሽ። ያን ያህል ልጆቻችን ላይ ኢንቨስት አድርጌያለሁ ብዬ አላምንም። በእርግጥ በምንችለው መጠን አማርኛ እንናገራለን። እኔ ምሳሌ ሆናለሁ ቤት ውስጥ፣ ባለቤቴ ምሳሌ ትሆናለች። አሁን እኔን የሚከሱበት ነገር የለም። ልጆቼ ተጠንቅቄ ነው የምኖረው። ኢቭን እንኳን የሆነ ስህተት ሊያሰሩ ሲፈልጉ አልሰራም። ለምን ያን ስህተት ብሰራ ነገ አርገኸዋል ይሉኛል። መማረም አልችልም። በምችለው መጠን ነው የሚባለው ነው የምላቸው። አውቀው የማኑ ያስነኩሻል። ከዛ በኋላ አርገኸው አይደል እንዴ ተሳስተ የለም አይደል ሁሌ ሲያጠፉ እሱን ኮት ያደርጋል። እና ወላጅ መጠንቀቅ ያለበት ያ ነው። በልጆቹ ፊት ውሸት ማዋሸት የለበትም። የሆነ ሚስቴክ ካገኙ ያን ሚስቴክ እየዘለዘሉ ለእንትናቸው ለጥፋታቸው ማራመጃ ነው የሚያደርጉት። አንድ የጠቀመኝ እሱ ነው። አዎ የጠቀመኝ በምችለው መጠን በጥንቃቄ ነው የምኖረው። መጽሐፍ ቅዱስን የሚለው ለምን ስለሚያውቁ መጽሐፍ ቅዱስ አውቀው እንድትስቺ ያደርጉሽና ከሳትሽ በኋላ ግን ይጠቅሱብሻል። ይሄ መጽሐፍ ቅዱስ እኮ እንዲህ ይላል ይሉሻል። እና በጣም ብልጦች ናቸው። ቃል ደግሞ ያውቃሉ ከልጅነታቸው እዛ ስላደጉ ማለት ነው። እና ወንዱ ልጅ አሁን መጽሐፍ ቅዱስ ከኔ በላይ ያውቃል። በጣም ያነባል። 20 አመቱ። አዎ ይጸልያል፣ ይጾማል። አሁን ቲዮሎጂ እየተማረ ነው። በጣም ጎበዝ ልጅ፣ ጌታን ይወዳል። አሁን እንኳን እዚህ ሆኜ እየደወለልኝ እንጸልያለን። ደውሎልኝ ኤቭሪ ሞርኒንግ፣ በእነሱ ማታ በእኛ ሞርኒንግ እየደወለልኝ ከእናቱ ጋራ እንጸልያለን። አይቀርም በቃ እኔ ካልጸለይኩ አብሮኝ ካልጸለየ መተኛት እንትን አይልም። እና እንደዛ ነው። እሷ ልጅ ባቸዋል እኮ ማለት ነው። ያ መንፈሳዊ ትምህርት ቤት ነው ያለኳቸው። ክርስቲያን ስኩል ነው የላክናቸው። ከባድ ነው፣ እየከፈልን ነው። ግን ዋጋ ከፍለን የተሻለ ነገር ያገኙ በሚል ነው። አንዳንድ ሰው ልጆቹ ላይ ዋጋ አይከፍልም፣ ግን የሆነ ነገር ይጠብቃል። የሆነ ነገር ሳትከፊ እንዴት የሆነ ነገር ትጠብቂያለሽ? ክርስቲያን ስኩል መላክ ቀላል አይደለም። እኔ አሁን ሚኒስተር ነኝ። ፓስተራል ስታፉ ስላለሁ ዲስካውንት አለኝ። ለምሳሌ ለአንድ ሰው 1000 ብር ቢከፍል እኔ 500 ነው የምከፍለው አለን ዲስካውንት። ስለዚህ ልጆቼን ክርስቲያን ስኩል ነው የላኳቸው። ክርስቲያን ስኩል ነው የሚማሩት፣ ክርስቲያን ካሪኩለም ነው። ስለዚህ ወደ ሌላ ቦታ የመሄድ እድል የላቸውም። እንደው ሰው ዋጋ ከፍሎ ልጆቹን ክርስቲያን ስኩል ቢልክ ጥሩ ነው። የማይፈልጉ አሉ፣ እንትን እቀበላለሁ። ግን በእኔ አስተያየት በሚችሉት መጠን ክርስቲያን ስኩል ዋጋ ከፍለው ቢያስተምሯቸው ጥሩ ነው። ምክንያቱም ብዙ ትምህርቶች አሉ
መማር የሌለባቸው ትምህርት ይማራሉ። ስለ ጀንደር ስለተለያየ ነገር በካሪኩለም ተቀርጾ ትምህርት ቤት ውስጥ ገብቷል። ብዙ ነው። ከዚህ የምታደኛቸው እዛ ስትልኪያቸው ነው። እና እኛ ያረግነው ነገር ስለጠይቅሽ ነው። አንደኛ ክርስቲያን ስኩል ነው የላክናቸው ሁለቱንም። እሷም ክርስቲያን ስኩል ነው የምትማረው። በቃ ባይብል ነው የሚያውቁት። ዘመናቸውን ሁሉ ቃል ከተሽባቸው ኔቨር ለዓለም ሊሆኑ አይችሉ። ቢገቡ እንኳን ይወጣሉ። አይመቻቸውም። እና በዛ መልኩ ነው ያሳደግናቸው። ልጆቻችን ጥሩ ልጆች ናቸው። እግዚአብሔር ይመስገን። ሴቷስ ስንት ዓመቷ ነው? እሷ 16 አሁን ሜይ ላይ 17 ይሞላታል። እሱ ግን 20 ዓመቱ ነው። አይ ጥሩ እድሜ ላይ ጥሩ አድርጋችኋል። ጥሩ አድርገዋል። ጥሩ አድርገዋል። እቤት ውስጥ ያላችሁ ህብረትስ የጸሎት ህብረት ያው እንዴት ነው እንደው ካለው ጊዜ አንፃር ከነሱ ጋር ጊዜ እኔ ጊዜ ይበቃል ብዬ አስባለሁ። አይ ነው እንሯሯጣለን። ለሁሉ ነገር ኢምፖርታንት ለምንለው ነገር ጊዜ አለን አይደል? ለሆነ ነገር ጊዜ አለሽ እኮ እና ለሆነ ነገር ጊዜ ካለሽ ለሱ እንደ ጊዜ አይኖርሽም። ለልጆችሽም ጊዜ መኖር አለበት፣ ለጸሎትም ጊዜ መኖር አለበት። ለቃልም እንዳልኩሽ ልጃችን በጣም የሚጸልይ ስለሆነ እኛ ባንፈልግም ወደ ጸሎት ይከተናል። በጣም ይወዳል መጸለይ። እስኪ ደክመኛ አንዳንድ ጊዜ እና እሱ 4፣ 5፣ 6 ሰዓት ይጸልያል በተከታታይ እና ከገባ አይወጣም። ቃል ሲያነብ ደግሞ ረጅም ነው የሚያነበው እና እሱ ጠቅሞናል። ልጆቻችን ራሱ የእግዚአብሔርን መፈለግ እንትን ማለታቸው እኛንም ባንፈልግ እንኳን ነው እንፈልጋለን፣ ግን ባንፈልግም ልጆቻችን ወደዛ ነገር እንድንሳብ ያደርጉናል እና በጣም እሱን ሰጥቶናል። ልጃችን ልጅን በሚሄድበት መንገድ ምራው ባደገ ጊዜ ከዛ ፈቀቅ አይልም ይልለ በቃ ከዚህ በኋላ ብዙም ድካም አይኖርም። መሰረቱን በደንብ አድርጋችሁ ያው ጌታ ረድቷችሁ ስለሰራችሁ እግዚአብሔር ይመስገን። በምዕራቡ ዓለም ሁሉንም ማለት አንችልም፣ ግን አብዛኛውን ብለን እንጠቅሳለን እና ወንድምና እህቶቻችን ከውጪ ሀገር ማግባት ይፈልጋሉ። በብዛት ፍላጎት ያለው ወደ ውጭ ሀገር፣ ሴቷም ወንድ ከዛ ብታገኝ ወንዱም እንደዛ ሴት ሚስት የምትሆነው ያለ ምንም ድርድር ማለት ምንም አይነት ነገር ውስጥ እስከ መግባት ድረስ ይመርጡታል ማለት ነውና እንደው ምንድነው ጥቅሙ? ማግባት እኮ ጥሩ ነው ማለት ትዳር ምንም ጥያቄ የለውም። እግዚአብሔር ቃል ስለሚናገር መልካም ከሚባሉ ነገሮች መጽሐፍ ቅዱስ ካላቸው መሀል ትዳር ነው እና ሰዎች ለዛ ነው የሚራቡት። ግን አንዳንዴ ቢዝነስ ካረግሽው ከባድ ነው። ተቋምነቱ የእግዚአብሔር ተቋምነቱ ትተሽ የሆነ መወጣጫ መክበሪያ የሆነ ፕሮሞሽን ማግኛ ወይንም የሆነ አገር መሄጃ ካረግሽው ስቷል። እዛ ጋር ነው የሚስተው። እኔ አሜሪካን ማግቢ፣ ካናዳን ማግቢ፣ አውሮፓን ማግቢ ተቋሙን ጠብቆ ከሆነ እግዚአብሔር የሚለው እሱ ተከብሮ የሚደረግ ነገር ከአሜሪካም ሊሆን ይችላል፣ ከካናዳም ከየትም ሊሆን ይችላል። እኔ እንደሱ አምናለሁ። ግን አሁን እንደሱ አይደለም። ሰዎች የሆነ ነገር ማድረጊያ ስላረጉትም ይመስለኛል አሁን የፍቺው ምናምን የበረከተው ትክክለኛ እንትኑን ስላልመታ ነው፣ ታርጌቱን ስላልመታ ነው ብዬ ነው ማም። ከዚህ የተነሳ ነው ይወጣል ይፋታ። የሚገርምሽ ከተጋቡት ውስጥ አብረው የሚሆኑ በጣም ጥቂት ናቸው። እኔ እዛ ምስክር ስለሆንኩ እና አይነግሯችሁም እዚህ እንጂ በአብዛኛው ከ160-70% ተፋተዋል። እዚህ ተጋብተው የሄዱ በጣም የሚገርም የሚያሳዝን ሁኔታ። እኔ አንዳንዱ ስጠይቅ ግራ ያጋባሻል። እንደዛ ለምን ደግሞ የሚፋቱት እኮ በደረሱ በወር በ3 ወር ምናምን ትንሽ አይቆይም እንዴ? ፍቅር ከሆነ እኮ አትሊስት አመት 2 አመት በይና የሆነ ይፈጠራል። አንዳንድ መንቀጫቀጮች ይፈጠራል። ምንም ችግር የለውም። እኛም ጋር ተፈጥሯል። ግን ያን ያህል መተሽ በ2 ወር የሚያጣላሽ ነገር ከሆነ መጀመሪያውም ያን የመሰረቱት ነገር ልክ አይደለም ማለት ነው። በአብዛኛው እንደሱ ስለሆነ ነው የምልሽ። በመጡ በ4 ወር እንደመጡ ይጣላሉ። ባይዘው እንደመጡ ይጣላሉ። አልጋ ይለያሉ። ለመውጣት ነው ቤቱን እስኪያዘጋጅ ነው። አሁን ዝም ብሎ ቢወጣ ጎዳና ነው የሚያድረው። እንደምንም ታግሶ ይቀመጣል። ወይ ስራ እስኪይዝ ወይ የሆነ መውጫ እስኪያገኝ ይታገሳል። እሷም ትታገሳለች። ልክ አሁን አገሩን ስታውቅ አካባቢው ማወቅ ስራ ስትጀምር ጊዜ አትፈጅም፣ ጥላው ትሄዳለች። መጀመሪያም ልቡ አይልም። ድሮም የተጣሉት መጀመሪያ ነው። ለሆነ ነገር ሲሉ ነው፣ ለጥቅም ሲሉ ነው የቆዩትና እንደሱ አይነት ነገር በጣም አለ። አሁን ደግሞ በጣም ብዙ ነው። እኔ ደግሞ ሰው እንዴት እንደማረመው ነው የማይገባኝ። ማለት እንዲህ አይነት ነገር ተፈጥሮ አይ ቲንክ አይሰሙም ይመስለኛል። እዛ ያሉትም አይሰሙም። ሰው እንደተፋታ አቁም ብዬ አስባለሁ። ወይንም እዚህ ያሉት ደግሞ
አይ ዶንት ኖ የማይታረው እነዚህ ለጥቅም ነው የሚሄዱት እርግጠኛ ሆኜ ከኢትዮጵያ ሄደው ነው ለጥቅም የሚሄደው አሜሪካ ሲሄድ ነው የሚጠቀም እንደሱ ነው የሚጎዱት እዛ ነው ያሉት ናቸው ባይዘው በጣም ያሳዝኑሻል በጣም ዳሜጅ ነው የሚሆኑት ከዛ በኋላ መቅናት አይችሉም ብትመክራቸው አይሰሙም ቸርች ጥለው ይጠፋል እና በቃ ስለተታለሉ የሚጎዱት እዛ ያሉት ናቸው በአብዛኛው ከ180% ከዚህ የሚሄዱት ናቸው እዛ ያሉት አይጎዱም አይደለም 80% ግን ከዚህ የሚሄዱ ናቸው ለምን መጀመሪያውም ሲሄዱ አፍቅረውት አይደለም መጀመሪያውም ሲሄዱ ለትዳር ለሚለው ተቋም አክብረው አይደለም ለመውጣት ነው ያ በጣም ትልቅ ቻሌንጅ አለ ባለም በጣም ይሄ በጣም አሳዛኝ ነው ከሞት ተነሳ መቃብሩን ባዶ አድርገው እዛ ያሉት ሰዎች እንግዲህ ይሄን ያህል ጉዳት ከደረሰባቸው ከቤተ ክርስቲያን እስከ መቅረት ድረስ ካደረሳቸው እንደው ለሌላው ትምህርት እንዲሆን በምን ያህል መንገድ ማጣራት አለባቸው ከዚህ ሲወስዱ ሲያገቡ እንደው ምን እንትላለህ ያ እኔ እሱን ስለመጣሽልኝ ደስ ብሎኛል ማለት እኔ ሁሌ እላቸዋለሁ ላገባ ነው ሲሉኝ እደነግጣለሁ መጀመሪያ እኔ ጋር ድንጋጤ ነው የሚመጣው ደስታ ሳይሆን ድንጋጤ ይመጣል ለምን ድንጋጤ ፍርሃቴ እዚህ የተፈጠረው ነገር ሴም ቲንግ እንደሚፈጠር አውቃለሁ የሚገርምሽ ነገረናቸውም አፕን ይሆናል ግን እኔ የምመክረው ሁሌ እነግራቸዋለሁ እኔ የሚሄዱ ሰዎች እንትን ሲሉኝ መጀመሪያ እንዴት አወቅሽው ከዛ በኋላ ምን ፕሮሰስ አረክ ፓስተሩን ታውቀዋለህ ወይ ልጁን ታውቂዋለሽ ወይ ሲባሉ ነው የሚሉሽ አብዛኞቹ አይሽ እኔ አሁን የምመክረው ከአሜሪካ መጥቶ ከካናዳም ሲያገባ መጠየቅ አለበት ማን ነው ቤተክርስቲያን ታማኝ ነው ወይ መንፈሳዊ ህይወቱ ፋሚሊው እንዴት ነው ቸርች ውስጥ ምን አይነት ዲሲፕሊን ሆኖ ቸርች ውስጥ የሚኖር ነው አገልግሎቱስ ምንድነው መልኩን ባያዩ የሆነ እኛ የሚሸውደን እሱ ነው ባይዘው ይሄ ወጣትነት የተለያዩ የሚስቡነት ከሱ አልፈው ቤተክርስቲያን ታማኝ ነው ወይ ያገለግላል ወይ ባይዘው እንደዚህ ጠይቀው ያገቡ አብረው ይኖራሉ በጣም የሚገርምሽ በጣም ከብዙ ከ100 እንዳልኩ 80% ይኖራሉ ከ100% ብንሰራው እንዲህ ጠይቀው አገልግሎቱን ጠይቀው ቤቱን ጠይቀው ያገቡ በጣም የሚገርምሽ ብዙ አመት ይቆያሉ ሳይፋቱ ይኖራሉ ግን እንዳልኩ ዝም ብሎ ራንደምሊ እኛን የሚነግሩ መጨረሻ ሊሄዱ ሲሉ ነው ባይዘው ፓስተሩንም አገልጋዩንም የሚጠይቁ ልክ ሊሄዱ ሲሉ ሊጨርሱ ሲሉ ሊሄድ ነው ይሉሻል አሁን እዚህ ጋር ምን ማድረግ ትችላለሽ ማስጠንቀቂያ ሰተሽ ብቻ ነው የምትሄጂው እንደ ተጠንቀቅ ምናምን ብለሽ ነው የምትሄጂው ቀድሞ ቢነግረን እናጣራለን ፓስተሩ ጋር እንደውላለን እዚህ ያለውን ማለት ነው ጠይቀን እንዲሄድ እናደርጋለን ግን ሳይነግሩሽ መጨረሻ ሲጨርሱ ሻንጣ ሲያዘጋጁ ይነግሩናል ቸርች ጸልዩልኝ እጃችሁን ጫኑ ለማለት እና ይሄ ደግሞ አደጋ ነው እንደሱ አይነት ነገር አለ እንዳልኩሽ ምን ያርጉላልሽው ይታወቅ እዚህ ያለው ሰውዬ ሴትዮዋም ትታወቅና ከዛ ቤተክርስቲያን እንትን ከሆነች ያኔ እንፈቅዳለን ትሄድ ሲጋቡ ፍሬያማ ነው እዛ ስላየ ነው ማለት እዛ ስላየ ነው ከስብራት ያድና እውነት ነው አሁንም ይሄንን ሐሳብ ላንሳ ይሄንን ከእህት ከወንድሞች ጋር ነው ቀደም ብለን ያነሳ ነው አገልጋዮቻችን አግብተው ከውጪ ከሄዱ በኋላ ብዙ ጊዜ በአገልግሎታቸው ጸጋቸው እዚህ እንደምናየው እዛ ከሄዱ በኋላ አናገኛቸው ማናያቸው ይጠፋሉ ምን እየገጠማቸው ነው ያ ብዙዎቹ እንደዛ ነው የሚሆኑት የሚገርመው እኔ ሁሌ የምመክረው አገልጋይ አምጣ ነው እኔ ልዩ ጥሪ ከሌለው እንደው እግዚአብሔር በህልም ተናግሮት መልአኩ ገብርኤል መጥቶ ጠርቻለሁ ካላለው ባይደስ ይለኝ ወደውጪ ባይዲስ ምክንያቱም ብዙዎቹ እኔ አሁን እንግዲህ ከ101 ነኝ እንግዲህ ወንጌላዊ ሆኖ እዛው የቀጠለ እኔ ከተማዬ ውስጥ አላውቅም ጨርሶ አላውቅም እኔ ይጠፋሉ በቃ አይገኙም ስለዚህ ለምን ይሞታሉ ሄደው እዛ ለምን እንትን ይላሉ አንዳንዴ ያምር ይነሽጥሻል እኔ ብዙዎቹ ትልልቅ ጸጋ ያላቸው እዛ ሄደው 3 ሰው 4 ሰው ነው ፓስተር የሚያደርጉት 3 ሰው 4 ሰው እነዛም የሆነ ጊዜ ይሄዳሉ ባይዘው ስኬታማ ሆነ እዚህ ስኬታማ ስለሆኑ እዛም የሚሆን ይመስላችኋል የዚህና የዛ በጣም ልዩነት አለው ህዝቡን ማወቅ አለብሻ እዚህ የምታረጊውን ነገር አርጌ እዚህ የሰበሰብኩትን እዛ መሰበስባለሁ የምትዩ አይደል ህዝቡ ዲፈረንት እንደሱ ነው የሚመስላቸው ገባሽ ስለዚህ እኔ የምመክረው አገልጋይ ባሄድ እንትኑ ላይኔ ያ
ባሄድ ብዬ ነው የምመክረው። በተለይ እዚህ የሚያገለግል ከሆነ ፍሬያማ የሆነ ከሆነ እዚህ ኑሮም ቢያለው ከሆነ ይሄድ። ኦኬ ኑሮም ቢያለው ምናምን ያው እዛም ቤት አይጎዳም። ግን እዚህ ተሳክቶለት ቸርች ገብቶ ብዙ ምዕመን እየመራ ገባሽ ሄዶ እዛ በቃ በጣም ዲፕረስ ነው የሚሆኑት። ሚስቶቻቸው ይጎሳቆላሉ፣ እነሱ ይጎሳቆላሉ፣ መጨረሻ ላይ ይጣላሉ። ባይዘው ባልና ሚስቶቹ አይኖሩም አብሮ። ፈልጎ አይደለም ባይዘው ያ ሰው ለመጣላ ፈልጎ አይደለም። እንዳልሽኝ ነው። ምንድን ነው ላልሽኝ፣ አንደኛ የጠበቀውን አገልግሎት እዛ አገኘ። አሁን እሷ በቃ ታገለግላለህ ትለዋለች። በቃ እዚህ አገልጋይ ስለሆነ አግብታው ትሄዳለች። እዛ ሰፊ ነው፣ ፓስተሩ አጠገቡ ፓስተር የለም፣ አንተን ነው የሚያደርግ የሌለ ተስፋ ተሰጠውና እዛ ሲሄድ በአመት አንዴ ያገለግላል። ከስንት ጊዜ አንዴ ብቅ እያለ እንትን ይሰጣል። ከዛ ምሬት ይገባበታል። ከዛ በኋላ እስቲ እኔ ለምን አልጀምርም ምን ያንከራተኛል ይልና 3-4 ሰው ሰብስቦ ይጀምራል። ከዛ የሚበዛ ምን ይመስላል እንደውም እየቀነሰ ነው የሚሄደውና አንዱ ችግር የሚፈጠረው እሱ ነው። ይጠብቅ ኤክስፔክቴሽን እዛ በቃ ትልቅ ነገር እዚህ እንደተከበሩት እዛ የሚከበሩ ይመስላቸዋል። እዛ አንተ እዚህ አሁን አስተናግዶች ባይብልሽን ሁሉ ይዝልሻል። እዛ የለም ባይብል አይዝልሽም። ራስ አንሳ ነው የሚልሽ ባይብል ኖበዲ እንደሱ የለም። እኔ አሁን ገርሞኛል እዚህ መጥቼ በጣም የገረመኝ ሰው ያለው ሪስፔክት እኔ ይሄ መቀጠል አለበት። ይሄ እንትን ማለት አይደለም አገልጋዩን የሆነ የተለየ ነገር ማድረግ አይደለም። አንቺ እኮ እኔ ባይብል ሊያዝልህ ማለት ለኔ ምንም የሚሰጠኝ ክብር የለም። ግን እዛ ውስጥ ሪስፔክት ታያለሽ። ባይብልን ሲል ይሄ የተጋነነውን ማለት አይደለም። የተጋነነው ምናምን እላችሁ ተኙ ምናምን እሱ አይደለም። እንደው ባይብል መያዝ እቺ ባይብሉን ይዘውልሽ ሲያስቀምጡልሽ ሪስፔክታቸውን ታያለሽ። እና በቃ መተው ምን ልታዘዝ በኋላ አምጣልህ ምናምን ሲል ደስ አይሉ። እዛ የለም እንደሱ የለም። እና አንዳንድ አሉ እዛም አሉ ቅሬቶች አሉ። ግን በአብዛኛው ነው መነግርሽ ጄኔራሉን ነው መነግርሽ። እና እንደሱ አይነት ነገር እዛ የሚጠብቅ እዚህ የሆነውን እዛ ይጠብቃል። አይሆንም እዛ ዲፈረንት ካልቸሩ ሌላ ነው፣ መድረኩ ሌላ ነው፣ ስብከቱ ሌላ ነው። እና ምንም አይገናኝም። የሰራይ እንግዳው ነሽ ስትመጪ እንግዳ ስለሆነ ይቀበልሻል ህዝቡ። እንግዳው ነው ሲመጣ ምናምን አሁን ከአሜሪካ መጥቶ ሲሰብክ ሰው ለአሜን ይልል በቃ በየቤቱ ይጠራዋል። በቃ ለኪስ የሆነ ነገር ይሰጣል። ግን መኖር ሲጀምር ግን እየተበተነ ነው የሚሄደው። ለኑሮ አይሆንም። በቃ በየአመቱ እየመጡ ይስበኩ። ከዛ ውጭ ግን እዚሁ ይቀመጡ። አይ መልካም። እኔ ምናልባት እንዲሁ ራሴ ሳስበው ስራ ስለሚበዛባቸው ይሆን እል ነበር። ምናልባት እየሰሩ ማገልገል ይኖራል። እዚህ ሙሉ ጊዜ ይሄን ሰተህ ያው እሱም ነው ሁለተኛው እሱ ነው። እዚህ ሙሉ አገልጋይ ከሆነ እዛም መሆን ይፈልጋል። አሁን ልክ እዚህ ፓስተር ከሆነ እዛም ፓስተርነት ይፈልጋል። ቁጭ ብሎ ሚስቱ ወጋ እየከፈለች 2-3 ስራ ቁጭ ብሎ ሪሞት ኮንትሮል ይዞ እግዚአብሔር ጠርቶኛል እና ቁጭ ብሎ እንዴት ነው እግዚአብሔር የሚጠራው? ከጠራው መግባት አለ ወይ ወደ ሀገሩ መመለስ ነው ያለበት። ስለዚህ የግድ መስራት አለበት ልልሽ ፈልጌ ነው። እኔ አሁን 2 አመት ሰርቻለሁ ኢትዮጵያ ሙሉ ጊዜ አልኩኝ 7 አመት አገልግያለሁ። ልክ እዛ ስመጣ ወዲያው ሙሉ ጊዜ አልሆንኩም። ራሴን አስተምሬ ነው የሄድኩት፣ ትሬን አድርጌ ነው። ስለዚህ ሄጄ እንጨት ሰርቻለሁ፣ እንጨት ቤት በርና መስኮት ሰርቻለሁ ለ3 አመት እና ወጥሬ ሰርቻለሁ። ቸርች አገልግሎት እንፈልጋለን ብለው ጠሩኝ። ሲጠሩኝ ኦኬ ብዬ ጸለይኩ ከባለቤቴ ጋር። በቃ እንጨቱን ምኑን ትቼ ወደ እንትን መጣሁ። በርና መስኮት ነበር የምሰራው እና በርና የአባቴን ስራ ማለት የኢየሱስን ስራ አናጢ እና እሱ ነበር የምሰራው። ከ3 አመት በኋላ ግን ጠሩኝ፣ ገባሁ። እንደሱ አይታገስም ሰው ሄዶ መስራት አይፈልግ። እኔ ሙሉ ጊዜ ጥሬ እሱ ነው ይልና ሚስቱን በቃ የቁም ስቅል ነው የሚያሳያት። ምክንያቱም እሱ ከባድ ነው። ይስሩ ይሄን አምነው ይሄዱ። ሲሄዱ አንደኛ የቀን ስራ እንደሚሰሩ ይመኑ። ፋብሪካ ገብተው እንደሚሰሩ ላይሆን ይችላል፣ መድረክ ላይ ሰጣቸው ይችላል። ይሄን ሁሉ አመዛዝ ነው እንመጣለን ካሉ ይምጡ። ከዛ ውጭ ግን እዛ ይሄ ሁሉ ጠብቀው ኤክስፔክት አድርገው ሄደው ማይሆኑ ሲሆንባቸው ሌላ ችግር ከሚፈጠር ይሄን አውቀው ቢመጡ ጥሩ ነው። ለምን እዚህ በቀን አንዳት በይም በቃ እዛ ሴት ሆድ እኮ ምንድነው ወስጥሽን ማን ያያል? እውነት ነው። በቃ ለሽ ምሳ በልተሽ ጾም ጸሎት መያዝ ነው። እውነት ነው። እዛ ሄደሽ 3 ከምትበይ እንዲህ ጸጋሽን ጥለሽ ምናምን እዚህ በቃ በሳምንት አንዴን በልተሽ ጾም ጸሎት ይሆንሻል። እንደው አይሻልም? እኔ ይሻላል ያስባል። እውነት ነው። ከሞት ተነሳ መቃብሩን
ባዶ አድርገው በመጽሐፍ ቅዱሳችን ላይ ክርስቶስ የቤት ራስ እንደገና ደግሞ ባል የሴት ራስ ነው ይላል። በምዕራቡ ዓለም ደግሞ ሴት ናት ተሰሚነቷ በሕግ የጸደቀላት እንዲሁ ስናየው ራሱ ስልጥን እንድትል የተደረገ ይመስላል ምን ሰማቸው ነገሮች ማለት ነውና እንደው ከዚህ ሁኔታ አንፃር ትዳር እንዴት እየተገፋ ነው እዛ አካባቢ ያለው ከዚህ ሕግ አንፃር ማለት ነው። እሱ ነው አሁን የሚያጣለው አንዱ እኮ እሱ ነው እንዳልሽው ይሄ የሚያለያያቸውም አንዱ እሱ ነው። ምክንያቱም እሷ ሰርታ ትመጣለች። አሁን ያው ቃል ስናስገባ የብዙ ቸርቾች አላቅም እኔ ያለሁበት ቸርች አሁን ፊላደልፊያ ቤተክርስቲያን የካናዳው ማለት ነው ቃል ስናገባባ የሙሽሮቹ የሚሉት ነገር አላቸው። ምንድነው ፓስተሩ የሚለው ነገር አለ። ምን ይላል? ወንዱ እኔ ይላል ቃል ይገባል በቤተሰብ ውስጥ ፕሮቫይድ ማድረግ ማለት ልጆችን መመገብ ለቤተሰቡ ገንዘብ ማፍራት ኢንካም ማምጣት የኔ ድርሻ ነው ብሎ ነው ቃል ሲገባ የሚገባው። ምንም እንኳን ባይሆንም ግን እንትኑ ያ ነው። እሷ ትሰራለች ያው ትያለሽ ባያረጉትም እኮ ትያለሽ ግዴታ ነው ቃሉ አይሻርም አይደል? እና ቃሉ ቃል ነው እንደሞ ነው እኮ እንደው ባይብል ላይ እንትኑ ላይ መጽሐፍ ቅዱስ ብታነቢው ሚስት ሃውስ ዋይፍ ናት። ቤት ውስጥ ያለው ነገር የድሮ ከሆነ ማለት ያውኑ ነው። እና እሱ አደጋ አለው እሱ በጣም አደጋ አለው። እና እኔ የምለው አሁን ለምሳሌ ትላንት የሆነ ቀን በታክሲ ሲሄድ ሳይ መኪና ላይ የሚነዱት ሁሉ ወንዶች ናቸው። በየመንገዱ ሳይ አንገቴን አውጥቼ ሳይ በቃ ወንዶች ናቸው አብዛኛው። ሴቶች እንደ ጠብ ነው ያየሁት። እኔ አላየሁም እንደው ለሞራላችሁ እንጂ ጨርሶ አላየሁም። ሚነዳ ሴት እኔ ገጥሟችሁ እንደሆነ እስቲ ዋች አድርጊ እና ሳይ ወንድ ነው የሚበዛው። ግን እኮ በቁጥር ሴቶች ይበልጣሉ። ትክክል ነው። የት ገቡ? አየሽ ስቲል ሃውስ ዋይፍ ናቸው ማለት ነው። እሱ እኮ መታደል ነው። እኔ ፐርሰናሊ አድቫይዝ አደርጋለሁ ሴቶች ሃውስ ዋይፍ ቢሆኑ ትደግፋለህ። በጣም ከሚደግፉ ሰዎች ማለት ነኝ። ወንዶች ቤት ኢንካም አምጥተው ሴቶች ቤት ተቀምጠው ልጆቻቸውን ቢያሳድጉ የሚገርምሽ ልጆቻቸውን በቤት የሚያሳድጉ ሚስቶች ልጆቻቸው ዲሲፕሊን ናቸው። የሚገርም ነው የሚሆኑት። በጣም የሚገርም የዚህ አሜሪካ ነው የምልሽ ካናዳ ሂጂ በእናታቸው ያደጉ ልጆች አንዳንዱ ፋሚሊዎች እንደሱ እንደሚያደርጉ ታውቂያለሽ። ኖ አትሰራም እኔ 2-3 ስራ እሰራለሁ ይላል አባትየው። ኖ እኔ 3 ከተሰራ 3ም ሰርቼ አንቺ ቤት ቁጭ በይ ይላል ለልጆቹ ሲባል። እሷ ሳክሪፋይስ ለልጆቿ ታደርጋለች፣ እሱ ውጪ ሳክሪፋይስ ያደርጋል። እነዛ ልጆች ዶክተሮች ይሆናሉ፣ ዲሲፕሊን አለ፣ ቋንቋ ይችላሉ፣ የባህላቸውን ይጠብቃሉ። ለምን ኮንትሮል አርጋ ነው የምታሳድጋቸው? ቁጭ አርጋ ነው። እቺ ኮምፒውተር ይዛ የምትውለዋን ማለት አይደለም። ትክክለኛው ሃውስ ዋይፍ። አንዳንዶቹ ቤት ይቀመጣሉ ግን ከኮምፒውተር ጋር ሲዳረቁ ነው የሚሉት። ለልጆቻቸው ቲቪ ይሰጣሉ ወጥረው። እነሱ ደግሞ እንደሱ ከሆነ ይቅር ትስራ ወጣ። ግን ለልጆቿ ጊዜ የምትሰጥ አይነት ሴት ከሆነች ግን ሃውስ ዋይፍ በጣም አሪፍ። አሁን እንዳልሽ ነው ይሄ ራስ ምናምን የሚለው ነገር የመጣው ከዛ ነው። ሰው ወጣ ትሰራለች፣ እሱም ይሰራል። ሁለቱም አባት ናቸው። ያ እንትን ናቸው፣ ቦስ ናቸው ሁለቱም። በቃ እኔም እሰራለሁ አንተም ትሰራለህ። ስለዚህ የተለየ ማዘዛት ይችላል። ፍቅር ካልሆነ በቃ እንደው አንዳንዱ የሚታዘዛል። ጥቅሱን ይጠቅስልሻል እኮ ወንድ ነው ራስ ይልሻል። ግን ተግባር ላይ ስትሄጂ ግን ሴቷም ራስ ናት። ንግግሩ አይደለማ ተግባሩ ነው የሚያሳይሽ። ሰው እኮ ይላል አዎ ባሌ ነው ራስ ምናምን ይሉሻል። ግን ተግባር ላይ ስታያቸው ግን እነሱ ራሳቸው ራስ ናቸው። ኮንትሮል ያደርጋሉ። ያው ባል በተፈጥሮ ኮንትሮል መደረግ አይወድም ሲፈጠርም ማለት ነው። አዛዥ ሆኖ ስለተፈጠረ ያ እና ባላንስ ቢሆን ወንዱም ራስ ነኝ ብሎ እንደው ቀጥቃጭና ፈላጭ ባይሆን ጥሩ ነው። ትንሽ ችግር አለ። እንደው ወደዛኛው መመለስ ይሻላል ብዬ አስባለሁ። ይሄ ሃውስ ዋይፍ በጣም አሪፍ ነው። አይ ነው ይሄን የሚሰሙን ሰዎች ባላንስ እናርግላቸው። አሁን የሚሰሩ ሰዎች ስላሉ ግን ይስሩ በሚችሉት መጠን ግን ባለራስነቱ አይረሳ። የፈለገ ኢንካም ታምጣ $1,000,000 ለምን ለቤት አታስገኝም? በቃ የተለየ ስፔሻል ነገር ለምን አትሆንም? ባል ምንም አይነት በቃ ምንም ይሁን ከርፋፋም ይሁን በቃ ዘገምተኛም ይሁን ራስ ነው እሱ። በቃ ትርዳው ራስ እንዲሆን ትርዳው። አንተ ራስ ነህ ብላ ፑሽ ታርገው ራስ እንዲሆን ታርገው እንጂ አንተ ራስ ስላልሆንክ እኔ ነኝ ራስ ብላ ራሱ ላይ አትውጣ። ያ አሁን ክርስቶስ የቤት ራስ ነው ስለሚል የሷ ራስ ሊሆን ነው ማለት ነው። ይዛባል። ገባሽ? ክርስቶስ የወንድ ራስ ስለሚል
እሷ ከላይ ከሆነች እሷ ራስ ሊሆን እሱ ደግሞ መሆን ስለማይፈልግ ይወርዳል። ሴት ራስ በሆነችበት ቦታ ክርስቶስ የለም። ለምን? ወንድ ራስ ሲሆን ግን እሱ አለ። ምክንያቱም የወንድ ራስ ክርስቶስ ነው ስለሚል እና ከተዛባ በቃ አልኩሽ ከቤትሽ ክርስቶስ ይወጣል። ያን ቤት የሚመራው ክርስቶስ ሳይሆን ሌላ ስፕሪት ነው። ደግሞ ሚስት ሰለጥን ደግሞ ከባድ ነው፣ ያስታውቃል። መማታቱን አትችልበትም። ቢላ ነው የምታነሳው። ወንድ ጥፊ ነው ቢበዛ፣ ሴት ቢላ ታነሳለች። መጥፎ ነው እና ዲሲፕሊን ቢኖረው ማለት ሁሉም ነገር ዲሲፕሊን፣ እሷም በቦታዋ ብትከበር እሱም በቦታው ቢከበር ባላንስ የሆነ ነገር ቢሆን ጥሩ ነው ብዬ አስባለሁ። እኔ እንደዛ ነው። ባለቤቴ በፍጹም አሁን ልጆቿ እንደው ምሳሌ ልጠይቅሽ፣ እኔ የባለቤቴን ብርታት ነው የምነግርሽ በዚህ ጉዳይ። እኔ ራስ እንደሆንኩ ታምናለች፣ ትሰራለች፣ ሰርታ ትገባለች፣ ትሰራለች። ግን ሁሌ የምትለው የዚህ ቤተሰብ አዛዡ አባታችሁ፣ እነሱ ደግሞ ይናደዳሉ። ለምን? ከሷም ማግኘት ስለሚፈልጉ የሆነ ነገር ሁሉ ነገር ወደ እኔ ስታዞሩ አንቺ መቼ ነው ራስሽን የምትችይው ይሏታል። እነሱ ለራሳቸው ነው። ኖ ባይብል የሚለን ወንድ ነው አዛዡ። ኤኒ ዲሲሽን እሱ ነው ሜክ የሚያደርገው እንጂ እሱ ያላወቀውን ነገር እኔ አልወስንም፣ ፔን ያልሰጣችሁም ትላቸዋለች። ያ እና ይሄን ያውቃሉ። እና አንቺ እኮ እንደው ይሏታል። ልክ እንደ መጽሐፍ ቅዱስ ነው የምታምነው። ወንዱ ይገባዋል፣ ያውቀዋል እንደሱ እንደሆነ። ግን የሆነ ነገር ሲፈልግ ግን ቃሉን ትዊስት ለማድረግ ይፈልጋሉ። ግን ስታንዳችን ይወስነዋል። አሁን ያውቁታል ልጆቻችን። እኔ ጋር ነው የሚመጡት። አሁን ራሱ እኔ ጋር ይደውላሉ። እሷን ሳይሆን የሚፈልጉት ነገር ካለ እኔ ጋር ይጠይቁና እንዲህ ልናደርግ ነበር ይላሉ። ኦኬ እናታችሁ ታድርግ ብለን ከእናታቸው ጋር ተስማምተን እናደርጋለን እንጂ እኔ ስለሌለው ራስነት አይቀርም። እዚህ ኢትዮጵያ ሞኜ ራስ ነኝ። ገብቶሻል? እሱ መሆን አለበት። የሆነ ሀገር ስትለውጪ ራስነትሽ አይቀየርም። በቃ ራስ ነሽ። እግዚአብሔር አምላክ ይባርካት። ከሞት ተነሳ መቃብሩን ባዶ አድርገው። ምናልባት እህቶች ይሄኛው ህግ ባሉበት ሀገር ስለሚረዳቸው ሴትን ስለሚሰማ ህጉ ራሱ ስለሚተባበራቸው የተለየ ነገር እንዳይሰማቸው መለስ ብሎ ማየት እንዲሆን ለልጆቻቸውም እንዲያስቡ ተጨማሪ የምትለው ነገር ካለ? ክፉ መካሪ አለ ባይዘው። አሁን ትልቁ የሚያበላሸው የፈቱ ሰዎች ካሉ እነሱን ይመክሯቸው። ቀላል ነው፣ በጣም ቀላል ነው ማለት አድቫንቴጅ አለው። ስትፈቺ ሲንግል ማም ትሆኛለሽ። ሲንግል ማም ኮንሽ ደግሞ እንትን አለሽ የሚሰጥሽ ብር አለ። በቃ ምንም ሰላም ሆነሽ መኖር ትችያለሽ ይላሉ፣ ያስባሉ። ግን አይደለም። በኋላ የተፋቱ ሰዎች የሚነግሩሽ ነገር በጣም ከባድ ነው። ብቻቸው ማሳደግ ያቅታቸው። ብዙ ጊዜ ልጆች ሲፋቱ የሚሄዱት እናት ጋር ገብቶሻል። እንዳልኩሽ ፖሊስ ኢንቮልቭ ሲያደርግ በጣም መጥፎ ነው ይመስላቸዋል። ምን ይመክሯቸዋል? አንቺ እኮ በትፈቺ እኮ ምን ከዚህ ሰውዬ ጋር ምን ያዳርቅሻል? ይሄው እኔ ፈትቼ ይሄው ሰላም እኮ ነው እየኖርኩ ያለው የሚሰብኩ አሉ። በቃ ፍቺን የሚሰብኩ ሰዎች አሉና አሁን ይሄን ሰምተው ወደዛ ነገር የሚሄዱ አሉ። ያው የነሱ የተከተሉትን እነሱም ይከተላሉ። እናቶች በጣም የሚጎዱት እነዛን ልጆች ማኔጅ አድርገው መኖር አይችሉም። እንደ አባትም እንደ እናትም ሆኖ ማሳደግ አይችሉም በፍጹም። አሜሪካ ብትወስጂ በጣም እነዚህ ድራግ ውስጥ የገቡ አንድ ተጠንቶ የሆነ እስር ቤት ሲጠና የታሰሩ ከባድ ኬዝ ያለባቸው ሲጣሩ ከ180% አባት የሌላቸው ልጆች ናቸው። እና አባት አለመኖር ቀላል አይደለም። ለጊዜው ይመስላታል። ወጥቼ በቃ ሰላም ከሱ ነው ጭቅጭቅ ምናምን ዳንኩ ትላለች። ግን ፋይናሊ ግን ከባድ ነው። በትውልድ ላይ ነው ችግር የሚፈጥሩት። ስለዚህ ፖሊስ ከመደወል የተለያየ ነገር ጓደኛ ከመስማት ይቻሉት። አንዳንዴ ስንት አመት ኖሮ እኮ 20 አመት 40 አመት ኖሮ የሚፋጠዋል። በጣም የሚያሳፍረኝ ደግሞ እሱ ነው። 40 አመት ኖሮሽ እንዴት ነው ከዛ በኋላ ተፋተሽ በ50 አመትሽ ሌላ ሴት ማግባት ወይ ሌላ ወንድ ማግባት የምታስቢው ከብዙ አመት ከረጅም አመት በኋላ እና ያ በጣም ከባድ ነው ልልሽ ነው። ለሴቶች የምመክረው በቃ ዝግ ቀስ ይበሉ፣ ያስቡ፣ ለልጆቻቸው ያስቡ። አይ ነው እነሱ የሆነ የሚያስቡት ነገር ሊኖር ይችላል። ከዛ በላይ ግን ትውልድ ነው ዳሜጅ የሚሆነውና ረጋ ብሎ ተነጋግሮ መፍታት ደግሞ ያልፋል። ገባሽ? ያልፋል። እዚህ ጋር የሚያጨቃጭቀን ነገር ጊዜ እንውሰድ እና ሲያልፍ ተመልሰን እንምጣ። የሚገርምሽ ያን ውሳኔ አለመወሰናቸው ከጸጸት የሚድኑ ብዙዎች እንኳን አልወሰንኩ እንኳን ያን አላደረኩ የሚሉ በጣም ብዙ ሰዎች ናቸው። አሁን በሰላም ስለሚኖሩ ያን ጊዜ ወስኜ ቢሆን ኖሮ
ጥሩ አይመጣም ነበር የሚሉ በጣም ብዙ ሰዎች አሉ። እና ለእህቶቼ አይኖ ወንዶች ከባዶች ነን፣ እናስቸግራለን አንዳንዴ፣ በቃ እንታዘዝም። ብዙ ጊዜ እነሱ ናቸው ከባድ ስራ የሚሰሩት፣ ከቤት ውጭም ሰርተው ቤትም ይሰራሉ፣ በጣም ከብዳቸው ባይዘው። እሱን ልናገር፣ አሁን ውጭ ሰርተው ይመጣሉ እንደወንዱ፣ እንደገና ደግሞ ቤት ይመጣሉ፣ ልብስ ያጥባሉ፣ ልጆች ምግብ ይሰራሉ። እንትን አይደሉም እኮ ማሽን አይደሉም። ስለዚህ አንዳንዴ ባሎች ነን ምሬታም የምናደርጋቸውና ተስፋ እንዲቆርጡ የምናደርጋቸው። ስለ ውጭ ነው የማወራው፣ የዚህን አላውቅምና ሁሉን ነገር ሲያደርጉ ከባድ ነው። እኔ እንደውም የመጀመሪያ በመጣው በ15 ቀኑ ነው ሰዓት ባለቤቴ ልብስ ታጥባለች፣ ስራ ሰርታ ትመጣለች። እኔ ቁጭ ብዬ መዝሙር እሰማለሁ። ከአእምሮዬን ወቀስኩት። እንዴ እኔ ቆይ እሷ ሰርታ መጣ እንደገና ልብስ አጥባ ሁሉን ነገር፣ እኔ ለምን ወጥ አልሰራም ብዬ ወጥ አንድ ቀን ሰራው፣ ግን ገንፎ ነው የሰራው። እንትን ላይ ሚዲያ ላይ ተናገር ያለው ወጥ በቃ እሷ ለማስደሰት ብዬ እና እሷን ልንገርሽ፣ አጭር ልንገርሽ፣ እና በቃ ለምን ወጥ አልሰራም እና እሷን ለምን አላስደስትም ብዬ በቃ ወሰን ቆረጥኩ። የዛኔ እሷ ስራ ናት፣ ከስራ ስትመጣ ብዬ ድንች ገዝቼ ስጋ ገዛውና መጣው። ትዝ ይለኛል ሚሞሪ ያለኛ ወጥ ሲሰራ። ከዛ ገባሁልሽና ሽንኩርቱን ስልጥ እንባ በንባ በቃ ይሄ ጎርፍ በቃ ሌላው ተይው ብቻ ተዝረክርኬ ከትፌ ምን ብዬ የተሳሳትኩት ምንድነው ከስጋው በፊት ድንቹን ጨመርኩ። ከዛ ትዝ ሲለኝ ለካ ስጋ ነው የሚጨመረው። ከዛ ቆየውና ስጋውን ጨመርኩት። ከዛ ድንቹ ቀድሞ በስሎ ፍንክትክት ወጣ። ከዛ ስጋው ደግሞ እስኪበስል ስጠብቀው ገንፎ ደስ የሚለኝ የባለቤቴ ሞራል ሰጠችኝ። ስትመጣ ዋው አለች። እዛ እኮ እንትን ይመስል ጦር ሜዳ ነው የሚመስለው፣ ሽንኩርቱ፣ ቢላው፣ መክተቢያው፣ ቤቱ ድብልቅልቅ ወጥቷል። እኔ በሆን ኖሮ አንድ ነገረኛ ሚስት ከሆነች ምንድን ነው የተሰራው ምናምን ነው የምትለው፣ እንደመጣች ምንድን ነው የተደረገው እቃው ምንድን ነው የበታተንከው ምናምን ነው የምትለው። እሷ ግን አንደርስታንድ ስላደረገች ወች አደረገች። ከዛ ወጥ ሰራ እንዴ ምናምን አለች። ከዛ አየች ከፍታ አይታ እኮ ገንፎ ነው። ዋው የሚገርም ነው እንብለው አለችና አብረን በልተን ገንፎ ነው። እግዚአብሔር ይባርካል። በሚቀጥለው ግን የሚገርም ወጥ ሰራው። የሚገርም ወጥ ሰራው። አሁን ለልጆቼ እሰራለሁ፣ ለራሴም እሰራለሁ፣ ለቤተሰብ እሰራለሁ። ባሎች እንደው ቢያቀሉላቸው ለማለት ፈልጌ ይሄን ነው ያመጣሁትና ቢያቀሉላቸው። እሱ ነው ወደ ፍቺም አንዳንዱ የሚያመጣውና ቁጭ ብሎ ከሚያይ እሱ ቢያግዛት አይ ቲንክ ጥሩ ነው። ወንዶችንም ልንካ ሴቶች ላይ ብቻ እንዳለ ትክክል ነው። አዎ ትክክል ነው። አይ እግዚአብሔር ይባርካት ባለቤት፣ እውነት እንደዚህ ማገዝ አለባቸው። ያ እንደሱ ነው። ከተረዳዳሽ የማይለወጥ ነገር የለም፣ የማይቀየር ነገር የለም። ከሞት ተነሳ መቃብሩን ባዶ አድርገው። እንደው እስኪ በመሀል ትንሽ ጊዜ እንውሰድና በአገልግሎት እንዲሁም ደግሞ በትዳር ውስጥ የገጠመህን ገጠመኝ እንደዚህ እንደው እያሳቀ የሚያስተምረን ነገር ካለ እስኪ አስታውስ። አንዴ የማስታውሰው በጣም የሚያስቀኝ እሷ ውጭ ሆና ባለቤት ውጭ ሆና እኔ እዚህ ሆኜ በጣም ደብዳቤ እጽፋለሁ። በጣም ጎበዝ ነኝ ደብዳቤ መጻፍና 3 ሉክ 4 ሉክ ነው የምጽፈው። በቃ እንደ እንትን ነው የምታነበው። በቃ እንደ ፍቅር እስከ መቃብር መጽሐፍ ከእጇ ላይ ሳታወርድ ነው የምታነበው። እና አንድ ቀን ደብዳቤ ላኩ ማለት ነው። ጓደኛዋ እኔ እዚህ እያለሁ እሷ እዛ እያለች እና ደብዳቤ ላኩኝ ማለት ነው። ከዛ ጓደኛዋ አለች እና እያነበበችው ተመስጣለች። የለችም እየበላች እኮ ነው ተመስጣ እያነበበችው ከዛ የበላችበትን ትሪ ይዛ ጋርቤጅ ውስጥ ጨመረችው። ትሪውን እኮ ነው የማይታ ምን ያህል እንትን ጓደኛ እቃውን እኮ ጋርቤጅ ውስጥ ጨመረችው ብላ ያኔ ነው የነቃችውና የሚገርም እንትን ነው ያለን። ገባሽ? የነበረን እንትን አረሳውም። እንደሱ ነገሩኝ፣ እንደዛ ሆነች እኮ ብለው ነገሩኝና በጣም ከዛ ላይ እኮ አይኗን ላለመንቀል ነው። ያ ላለመንቀል ምን ያህል ስትዋደጅ እኮ ደብዳቤሽ ራሱ ይናፍቅሻል። እንኳን ሰውየው ማለት ነው። እንኳን ሰውየው አሁን እኮ ሰውየው ማይናፍቀን እንኳን ደብዳቤው ለምን መጣ ነው የምትይው? መጣ ደግሞ ምናምን እንደ ደህና ፊልሙን አቋረጠኝ ምናምን
እና ድሮና ዘንድሮ ልዩነቱን እየነገርከን ነው። ድሮ እንደዛ ነው። ያሁኑ ደግሞ እስቲ ቆይና ተጫወት ጓደኞች ሄዱም የሉም እንዴ ዛሬ ወጣ አትልም እንዴ ምናምን እና እንደሱ ነው። እና እኔ ደግሞ የሆንኩትን ለምን አልነግርሽም? እኔ ደግሞ እሷ ደብዳቤ ልካልኝ ከፖስታ ቤት አወጣለሁ እየሄድኩኝ ፖስታ ቤት አለኝ ከፍቼ የሆነ ደብዳቤ ጽፋልኛል። እየጻፈችልኝ ፖስታ ቤቱን አልፌ ራሴን የታገኘው አውቶቡስ ተራ እያነበብኩት ደግሜ እያነበብኩት ከፖስታ ቤት አስቢ እንግዲህ አላቅም መድረሴን አንተኑን ሳቋርጥ አላቅም መሳፈሪያ ትዝ ሲለኝ ደብዳቤ በጣም ይስባል። እና ምታው የጻፈችበት እንትን አስቢው እንግዲህ ከፖስታ ቤት አውቶቡስ ተራ እኮ ረጅም እና ሲሄድ ደግሜ ሳነበው ቆይ እዚህ ጋር ስል ተጠግቼ ሳነበው እየቆምክ ደግሞ ትዝ ያለኝ ገባሽ በእግሬ መሄዴ አውቃለሁ እኮ እያለፍኩ መሆኑን አውቃለሁ። ግን በስሜቱ ስለነበርኩኝ አንብቤው 3 ነው ደጋግሜ 4 አንብቤው እኮ ከዛ የነቃሁት አውቶቡስ ተራ ነው። ይገርም ደግ ጊዜ ያው አጠና ተራ ሲለኝ ነው እንትኑ ወያላው ነኝ እንዲያልክ ሚገርም የፍቅር ኃይል ነው በጣም እና በጣም እንትን ነው ይሄ ሚሞሪ ያለን ያኔ ያኖረን እኛ 21 አመት ቅድም ላልሽው እውነተኛ ሪል ላቭ ካለ እውነተኛ ፍቅር ካለ ምንም እንትን ግጭት ይኖራል። እኛ ቤትም አለ ግጭት፣ ግን ግጭቱ ግን አለያየን። ትክክል። የሚገርም ነው በጣም እሱን ሳስታውሽ መልካም ከሞት ተነሳ መቃብሩን ባዶ አድርገው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። እንግዲህ ከበዓል እንግዳዬ ጋር ከተክልሻ ጋር ቆይታ እያደረግን ያለ ነው። የምንወያየው እንደጠቀማችሁ እየተጠቀማችሁበት እንዳለ እናምናለን። እኛም እንግዲህ ቆሎን ዳቦውን እያልን ነው። እናንተም በቤታችሁ ያለውን እየተቋደሳችሁ አሁንም ቆይታችን እንድትከታተሉ እንጋብዛለን። መልካም ጊዜ፣ መልካም ቆይታ። ቅድም ተክልሻ ትንሽ ነካክተከዋልና ምናልባት በሰፊ ሊያስወራን የሚችል ነገር ከሆነ ልጆችን ከማሳደግ አንጻር በተለይ ከምንሰማው ነገር ይሄ ከተመሳሳይ ጾታ ጋር የተገናኘ እንዲሁም ደግሞ ጾታ መቀየር እና ወሲባዊ ንጽህናን በተመለከተ እንዴት ነው እዛ ያለች ቤተክርስቲያን ወይንም ደግሞ ክርስቲያኑ ይህን ተግዳሮት እያለፈው እንዴት እየሰራ ይገኛል? በራሱም ላይ በልጆቹም ላይ በአገልግሎት ላይ ከባድ ተጽዕኖ ስለሆነ ያለው ማለት ነው። እንዴት እየሄዳችሁ? ከባድ ነው። ይሄ ጥያቄ ከባድ ነው። ኢቨን እንኳን እንደዚህ መናገር ትችያለሽ ማለት ይሄ ኢሹ አሁን የሚቀጥለው ትውልድ ትልቁ ቻሌንጅ ነው። የሚቀጥለው ትውልድ ብቻ ሳይሆን የቤተ ክርስቲያን ነው። ስደትን በቤተ ክርስቲያን ከመጣ በሱ ነው የሚመጣው። እኛ ጋር መገደል ላይኖር ይችላል፣ የተለያየ ነገር ላይመጣ ይችላል። ትልቁ ስደት የሚሆነው ያ ነው። ምክንያቱም ቤተ ክርስቲያንሽ ላይ መጥቶ ሴትና ሴት ገብተው አባል ነኝ ቢሉሽ አባል አትሆኑ ማለት አትችል፣ ሊከሱሽ ይችላሉ። ምክንያቱም ቤተ ክርስቲያን በገቨርንመንት ስለምትደገፍ ማለት ፍሪ ነሽ፣ ከታክስ ነጻ ነሽ፣ ከምን ኤግዘምፕትድ ነሽ ከብዙ ነገር። ስለዚህ እሱ ያስፈራታል። አንዳንድ ቸርቾች ያጋባሉ ባይዘው ወይ አንዳንድ የድሮ ኢቫንጀሊካል የሚባሉት የነጮቹ በተለይ ያጋባሉ። ወደዛ ደረጃም ተደርሷል። እና እንትን አሁን ለምሳሌ ትልልቅ ሰባኪያን ካየሻቸው እሱ ጥያቄ ሲጠየቁ አይመልሱም፣ ዳይሬክት አይመልሱም። ለምንድን ነው? በአብዛኛው ምዕመናቸው 40% እነሱ ናቸው። ስለዚህ አሁን በድፍረት ከተናገርሽ ያንን ሁሉ 40% ምዕመን አስራትሽን ገንዘብሽን ኮላፕስ ነው የሚያደርገው ቸርቻቸው። ደግሞ ዚያር ቢሊየን እና ከዚህ አንጻር በጣም ጥንቃቄ አድርገሽ ነው ንግግርሽ፣ ጥንቃቄ ነው። እነሱን አታክ ማድረግ አትችይም። እና ከዛ አንጻር በጣም ብዙ ለቤተ ክርስቲያን ትልቅ ቻሌንጅ ነው። እና ልጆቻችን ራሱ ከዛ ነገር ውስጥ ማውጣት እነሱ አሁን ኢትስ ኦኬ ነው የሚሉሽ። ምንድነው ቢኖሩስ እንደዛ ነው የሚሉሽ። ግን ይሄንን መንፈስ ቅዱስ ጣልቃ ገብቶ አሉ። አሁን የኔ ልጅ ብትወስጂ ወንዱ ሲሪየስ ነው፣ ኮንሰርቫቲቭ ነው። ግን ሌሎቹ አሁን ወጣቶች ምን ሆኑ ምን አረጉ ወደሚል እንትኑን ኮምፕሮማይዝ ወደ ማድረግ ይመጣሉና የቤተ ክርስቲያን ትልቁ ቻሌንጅ እና ይሄ ነገር እዚህ የማይመጣ አሁን እኮ አለ ውስጥ ለውስጥ እዚህም አለ። ግን ያው ሌጋል አልሆነም። ግን ነገ የሚመጣውን አታውቁም።
ነገ የሚመጣውን አታውቁም። አሁን እኛ ስለ ዛሬ እንጂ የምናወራው ስለ ነገ። አሁን አንዳንድ ሰዎች እኛ እንትን በፉከራ አይደለም ታርጌት ተደርጎ መጸለይ ያለበት። አለበለዚያ ነገ የሚመጣው መንግስት አታውቂውም፣ ነገ የሚመጣው ትውልድ አታውቂውም። ስለዚህ ዛሬ ባለሽበት ቆመሽ ነገን ማየት በጥሩ ማየት ጥሩ ነው። እየጸለይሽ ከሆነ ለዛ ነገር ስራ እየሰራሽ ከሆነ ኢትስ ኦኬ። በድፍረት ተናገር። ምንም በማይሰራበት ሁኔታ አይመጣም አይገባም ብሎ መፎከሩ አይሆንም። እነዛም እኮ የክርስቲያን ሀገር ነበሩ። አሜሪካ፣ ካናዳ ብትሄጂ እኮ ወንጌል ከነሱ አይደል ወደኛ የመጣው። እነሱ እኮ ድሮ ሲሪየስ ክርስቲያኖች ናቸው አይደለም። ስለዚህ ኢሹ ሊያወሩ ቀርቶ በአብዛኛው ሰዓታቸው ቸርች እኮ በየቦታው ነው ያለው፣ በየመንደሩ በየሰፈሩ ነው ያለው። ምክንያቱም ሪቫይቫል ተነስቶ ስለነበረ ያኔ የአሱዛ ስትሪት ሪቫይቫል በአሜሪካና በካናዳ የመጣው ትልቅ ታድሶ ነው ያመጣው። ኮንስቲቱሽናቸው እኮ በባይብል ነው አይዘው። የካናዳ ኮንስቲቱሽን ካየሽ እግዚአብሔር የሚላል፣ የአሜሪካም ኮንስቲቱሽን አይደል እንትን ሲሉ እኮ እንደሱ ነው። ዊ ትረስት ኢን ጋድ የሚል ዶራላቸው ላይ እንደገና ቃል ሲገቡ በእግዚአብሔር ቃል ነው የሚገቡት። አይሽ ይሄ እነሱ እኮ የዚህ ትውልድ አይደለም አባቶቻቸው ያረጉት። ስለዚህ ያን ያህል የእግዚአብሔር ፍርሃት ነበረ። ያ ነው አልፎ አሁን መጥቶ በልጆቻቸው ያተጥሶ ወደዚህ ነገር የገቡትና ነገኛ ምንድነው ዋስትናችን? እነሱ እኮ እግዚአብሔርን ያውቁ ነበር ነው የምልሽ። እና ወደዛ ነገር አንመጣም ብለን ምንኩራራበት ምንፎክርበት ምንም ነገር ቱርክ አሁን የክርስቲያን ሀገር ጳውሎስ የሰበከባት ናት። አሁን እኮ 99% እኮ ሙስሊም ምን ኮራው ነገር የለ። ጳውሎስ እንኳን የሰበከባት ክርስቶስ የተሰበከባት ምድር ተለውጣ እንዲመሆን ከቻለች እና እኛ ምንድነው ምንፎክረው? እዚህ አይመጣም የኛው አሁን የምንለው ኢሹ አይመጣም ብለን እንደው ምንፎክርበት አይመስለኝም። ጥንቃቄ የሚፈልግ ይመስለኛል። እዛ ትልቅ ቻሌንጅ ነው ልልሽ ነው። በጣም ቻሌንጅ ነው። ስትሰብኪ ራሱ ጥንቃቄ አድርገሽ ነው የምትሰብኪው። ይሄን እዚህ አካባቢ እንደዚህ ብለሽ ጮክ ብለሽ ካየሽ ኔክስት ዴይ ወይ እስር ቤት ራስሽን ታገኙ ትችያለሽ። እና እንትን ነው ልልሽ ነው። ለኛ ስደት ሊሆን ይችላል የወደፊት የካናዳ የአሜሪካ ስደት እሱ ሊሆን ይችላል። ከባድ ነው እንደ ክርስቲያን ከባድ ነው። እና ቤተክርስቲያን አይ ቲንክ መጸለይ ያለባት ከመናገር ባለፈ ከመፎከር እኛ ጋር ይመጣ ምናምን ብሎ ከመፎከር መጸለዩ ጥሩ ነው ያስባል። አሉ እኮ እዚያውንም አሉ ዘሩ አሉ ተደብቆ ነው። ይሄኛውንም ፍራቻ ይመስለኛል እኮ አንድ ጊዜ በነ ዶክተር ስዩም አንቶኒዮስ በጣም ቅስቀሳ ነበረ ድምጽ ለመስጠት ወደዚህ ሀገር ምንም አይነት ነገር እንዳይሆን እና እንደዚሁ ተባብረን ያው እንግዲህ መጸለይ ይኖርብናል። መጸለይ አክሽንም ነገሮች መውሰድ ካለብን መውሰድ፣ ልጆቻችንን ማስተማር ማስታጠቅ። አሁን እንዳልኩሽ ነው የነሱ ልጆች የአባቶቻቸውን ስላልያዙ ነው ይሄ ክራይስ የመጣው። አላረጉትም፣ አልጠበቁትም። አሁን እኮ ቸርቻቸው ባዶ እኮ ሰው የለም። ትንንሽ ሽማግሌዎች ነው የሚያመልኩት። ያኔ ፍሎድ የነበረው ይሄ ብዙ ህዝብ ሲያመልክበት የነበሩ ጃይንት የነበሩ ቸርቾች አሁን እኮ እየተሸጡ፣ አንዳንዶቹ እየተሸጡ፣ ሌሎቹ ደግሞ ጥቂት እንትኖች፣ አንዳንዶቹ ደግሞ አበሻ ተከራይቷቸው ነው ያሉት እንጂ እኮ የድሮዎቹ የሉም። አሁን ወጣቱ ሌላ ታሪክ ውስጥ ነው ያለው፣ ሌላ እንትን ውስጥ ነው። እግዚአብሔር ታድሶን አስነስቶ እንደገና ይመልሳቸዋል ብዬ አምናለሁ። ግን ያ ይሄ እንዳልሽው ከባድ ተግዳሮት ነው። በጣም ከባድ ተግዳሮት። ጌታ ይረዳናል። ያ ከሞት ተነሳ ከሞት ተነሳ መቃብሩን ባዶ አድርገው። ሶሻል ሚዲያ አሉታዊ ተጽዕኖ ምንድነው በማህበረሰቡ በተለይ ደግሞ ለክርስቲያን ለባለትዳሩ ላይ ኔጌቲቭ ሳይዱ በጣም ብዙ ነው። በትዳር ውስጥም እንዲሁ አሁን የምናየው ነገር በጣም ሜሳል። አሁን እኔ የጀመርኩበት ጊዜ ክርስቲያኑ ለክርስቲያኑ አልነበረም። አሁን ኦርቶዶክሶች እና ፕሮቴስታንቶች ይሆናል ኮንቨርሴሽን አለ። ያን አይደለም ግን ወንጌልኛን ሰብካለ እነሱ የራሳቸውን ይሰብካሉ። እርስ በርስ ግን አልነበረም። እኔ በጀመርኩበት ጊዜ እንደው እንደጋገፍ ነበር። አንዱን እንትን ይለው ነበር፣ ኢንከሬጅ አደረገው ነበር። እኔ አሁን ወደ ሚዲያ ያስገባቸው ብዙ ሰዎች አሉ። እኔ መጀመሪያ ጀማሪም ከመሆኔ አንፃር እንደው አንድ ሁለት ሰዎች ነው የቀደሙ ብዬ አስባለሁ። በተለይ ይሄ ላይቭ በተለይ ይሄ እንትኑ እኔ የመጀመሪያው ብዬ አስባለሁ። 5 ደቂቃ ምናምን የሚለው እኔ የጀመርኩት ነው ብዬ አስባለሁ በግሌ። እንግዲህ የሚቀድመኝ ካለ መጠየቅ ይችላል ሚዲያ ላይ እኔ ነኝ ብሎ ኮፒራይት እቀጣለሁና ግን የመጀመሪያው ጀማሪዎች ከጀማሪዎቹ እኔ አንደኛው ነኝ ልበልና ልውሰደው እና በዛ ጊዜ የለም እንደ ክርስቲያን ከክርስቲያን ጋር ምናምን የለም። ችግር ስላልነበረ አይደለም። ግን ምን እናደርጋለን እንዲህ አይነት ነገር ሲፈጠር እናወራለን። እርስ በርሳችን ማለት ነው እዛ ውስጥ ያለ ነው እናወራለን። ህብረት ነበረን ባይዘው ወይ እነዚህ ሚዲያ ላይ የምንቀመጠው
በአብዛኞቹ ህብረት ነበር። እንነጋገር ነበር። ዛሬ ሰበከው ጥሩ ነው፣ እዚህ ጋር ሮንግ ነው እንባባል ነበር። ስለሚሰሙኝ ያውቃሉ። ላይቭ እንገባበዛለን፣ አንዱን ይጋብዘዋል። በቃ ፖዚቲቭ በሆነ መልኩ የሚገርም ህብረት ነው እና ያ አዎንታዊ ነው። በቃ በጣም የሚገርም አዎንታዊ ነገር ነበረው። አሉታዊ ብዙ አልነበረም በፊት። እንደውም እኛ ካሉታዊ ይልቅ አዎንታዊ ይበልጥ ነበር። አሁን ደግሞ ስትመጪ ተቃራኒ ነው። አሉታዊ ይበልጣል። በቃ በጣም ብዙ ሜሳል ድብልቅልቁ የወጣ ነገር እና በቃ እንትን በይ መርካቶ ሄደሽ ታውቂያለሽ? መርካቶ እኔ እዛ አካባቢ ስለኖርኩ አውቃለሁ። አንዱ ወደ ይሄዳል፣ አንዱ ወደዛ ይሄዳል፣ አንዱ ወደዛ ይሄዳል። አትግባቢም። በቃ ሁሉ ያወራል። በቃ የሚሰማማ የለም። ለመሰማማት ትጮያለሽ። ካላልሽ የሚሰማሽ የለም። ጮሽም ከተሰማሽ ማለት መርካቶ። አሁን ፌስቡክ መርካቶ ብዩ በቃ አትግባቢም። የባቢሎን ግንብ አይነት አንዱ ሌላ ይላል፣ አንዱ ሌላ ይላል፣ አንዱ ሌላ ይላል። ኦዲየንስሽም ግራ ገባው። ገባሽ? አሁን በቃ የቱን ይስማ ማንን ይስማ እና ሌላ ወራለ። ህብረት የለንም፣ አንድነት ዩኒቲ የለንም እና ይሄ በጣም አሉታዊ ይሄ ነው። ህብረት ማጣት፣ አለመሰማማት፣ አለመደማመጥ ሁሉ እኔ ያውቃለሁ ማለት ቢዝነስም ስለሆነ ማለት ነው። አሁን በቃ ኢንካምም ነው መኖሪያም ነው እና ከዚህ አንፃር በቃ ትርምስምስ ወጣል። አሉታዊ በጣም በዛው ነው። ምኑን ልበልሽ አሉታዊ እና እንድምትዩ የለም ስበሽ ይሄ ነው የምትዩ አይደለም፣ ይበዛል። እኔ አሁን እየወጣው ነው። ጨርሻ አልወጣውም፣ ግን ድሮ ማደርገውን ብዙ እየተሳተፍኩ አይደለም፣ ግን አልተውኩትም። በምችለው መጠን የ5 ደቂቃዋን አረጋለሁ። ከዛ አልፌ ድሮ ህብረት የነበረኝ አላረግም። አሁን የማላረገው ምንድነው ሁሉ ተነካካ እና አሉ ንጹህ ልጆች ባይዘው ወንጌል የሚሰብኩ አሉ፣ ለጌታን የሚወዱ አሁንም አሉ እንዳልኩሽ ነው። ግን በዛ መከፋፋቱ ምናምን በቃ አንዱ ሲሰድበው ምን ችግር የለበትም። ሚዲያ ላይ ደግሞ አንዴ ከወጣ ነው። ሪከርድ ያደርጉሻል፣ መቀለጃ ያደርጉሻል፣ የክርስቶስም ስም ይሰደባልና እንደው ያሉታዊ ነገር እንደው ማጥፋት ባንችል ብንቀንሰው ምን እናድርግ? አንደኛ በቃ ገንዘብ የሚለው ነገር ከአእምሯችን እናውጣ። በቃ ሚዲያ እንደ ክርስቲያን ይሰጠን እኮ ምንም ችግር የለውም፣ ይከፈለን። መከፈሉ እኔ ችግር የለኝም፣ ይከፈለን። ምክንያቱም የሰራንበት ነው፣ ኮንቴንታችን ነው፣ ዋጋ ከፍለን ነው የምንሰራው። እሱ ላይ ምንም ችግር የለኝም። ግን ኑሯችን አናድርገው። በቃ ለሱ ብለን ብዙ ነገር አናበላሽ ማለት ነው። ብዙ ነገር ዳሜጅ እናደርጋለን። የክርስቶስ ስም ዳሜጅ ከሚሆን ለምን አይቀርብን? እና ጥሩ ነገር እየሰራን ሰው ጥሩ ነገር እንደማይወድ አውቃለሁ። ኔጌቲቭ ስትናገር እንትና ሞተች፣ እንትና ሰረቀች፣ አመነዘረች የሚለው መስማት እንደሚወድ አውቃለሁ። የሆነ ታዋቂ አገልጋይ እንትና ፓስተር እንትና እንዲህ ስትይ ሰው ሁሉ ግር ብሎ ይገባል። ያ ይሄ እኔ አውቀዋለሁ፣ ሲስተሙን አውቀዋለሁ። እኔ ብር ላገኝ ብል በቀላሉ ሚሊዮነር መሆን ይችላል። የምሬ ነው የምልሽ፣ አውቀዋለሁ። ሴንሲቲቭ ፓርቱ አውቀዋለሁ። ፌስቡክ ላይ አሁን ይከፈላል። ባይዘው ያ ፌስቡክ ላይ ተከፋይ ለመሆን ሲስተሙ በጣም ቀላል። ወደ 5 ኮንቴንት ይከፍላሉ ፌስቡኮች። 5 በጽሁፍ ይከፍላል፣ በፎቶ ይከፍላል፣ በቪዲዮ ይከፍላል፣ በብዙ ነገር ይከፍላል። ሰው በቃ እቺን ተከፋይነት ለማግኘት በቃ የባጡን የቋጡን ያወርድና ከዛ ብሩን ያገኛል። እሱ ነው ወይ ጥሪያችን? ለዛ ነው የክርስቶስ ስም እየተሰደበ እኛ የምናገኘው ብር ቢቀርስ ባይበላስ? እና እኔ የምለው በቃ ከሱ እንውጣ፣ ከዛ ሜንታል እንውጣ። በቃ ከተከፋይነት ከደሞዝተኝነት ስፕሪት እንውጣና ህዝቡን ለማገልገል እያገለገልን ግን ከተከፈለን እሰየው ይከፈለን። ለሚሊዮነር አንሆንም። ኢትስ ኦኬ። እግዚአብሔር ይባርካል እኮ አይደል እንዴ? የእጆችን ስራ ይባርካል። የእጅ ስራ ነው እኮ። ቪዲዮን ስትሰሪ ዋጋ ከፍለሽ ነው የምትሰሪው። ስለዚህ ለዛ የሚከፈልሽ እኔ ጥያቄ የለኝም። ግን እንደዚህ በቃ ክርስቶስ እስኪሰደብ ወንድምሽ እስኪዋረድ ድረስ የሚያደርስ ከሆነ እሱ ጥሩ አይደለም። ሌላ ሁለተኛ ብንተው የምመርጠው ምንድነው እረጋለሁ። የሆነ አይዲያ የሆነ ሀሳብ ሲመጣ ሮጠን በቃ ሼር እያደረግን በቃ የሆነ ነገር ቶሎ አቅርበ ነው ብዙ ሰው ፎሎወር ለማግኘት በቃ ወዲያው ባንሮጥ እናጣራው። የሰማነው ዜና ምንድነው? ለምን አረገው ሰውየው? ማን ትክክለኛ ነው ወይ ሰውየው? የማጣራ ጊዜ ኑረን አይኖ እንዳንቀደም እንደሆነ ይገባኛል። ከተቀደምን የሚያዩ ሰው እየቀነሰ ነው የሚመጣው። የመጀመሪያው ሰው ያሳየው ስለሆነ ብዙ የሚታየው አንቺ ካቀረብሽው በቃ መጨረሻ ነው የምታቀርቢውና የሚያይ ሰው ትንሽ ነው። ሮጠሽ ግን እንትና ሆነ ከተባለ ወዲያው ካረግሽው በትኩሱ ሰው ሁሉ ገብታ ይሻል እና ይሄ ቢቀር ረጋ ብለው ይሄ ነገር እውነት ነው ወይ? እኔ ተኩላ ለምሳሌ አመነዘረ ተብሎ ቢጠየቅ ተኩላ አመነዘረ ብለሽ ከምትጮሂ እኔን ደውለሽ ጠይቂኝ። አመነዘረች የተባለችውን ሴትዮ ጠይቂ፣ አጣሪ መጀመሪያ። ከዛ በኋላ አቅርቢ፣ ንጹህ የሆነ
ካጠፋው ከሆነ ያ ጥፋተኛ አይቅረብ የሚል ቋንቋ የለኝም። ግን ይጣራ። ከተጣራ በኋላ ይኸውልህ ደረጃ አለው አይደል? ደረጃውን ይጠብቅ። እሱ ነው ሌላው። በመጨረሻ ምለው ቢተው ምለው ነገር ምንድነው? አስተያየት መስጠት ያለባቸው ሰዎች አሉ ያምናሉ። ሁሉም መሆን የለበትም። እኔ አሁን አስተያየት የምሰጠው ስለማልችል ነው። እኔ አስተያየት መስጠት አልችልም። በቃ እኔ ምንድነው ስጦታ ካልሽኝ በቃ ያለኝን መልእክት ማቅረብ ነው። ከሌ ብሎ መጥቶ በዛ ሰውዬ ላይ ትንታኔ መስጠት አልችልም። እኔ አልችልም። ካልቻልኩ አልቻልኩም ነው። አንዳንድ ሰው ስለምፈራ ይመስላል። አይደለም፣ ስለምፈራ አይደለም። ለምን አበላሻለሁ? ነገ ስሜን ለምን አጠፋዋለሁ? እንትኔን ለምን አበላሻለሁ? አንዴ ደግሞ ነቃፊ ከሆንሽ ከዛ በኋላ አትወጪም። ከዛ የማትወጪው ሰርክል ውስጥ ገበያ። እኔ ሁሌ የመጀመሪያውን ጥንቃቄ አድርጊ። እኔ ሰዎች ኮሜንት አያርጉ አይደለም፣ አሁንም ይረዱኝ። ኮሜንት ማድረግ ካለ በእውቀት ኮሜንት ያርጉ፣ በጥበብ ያርጉት። ኮሜንት ማድረግ ካለባቸው ችግር የለኝም። ግን ዝም ብሏል አይደል? ያለ እውቀት ያለ ችሎታ የሚደረጉ ነገሮች አደገኞች ናቸው። ከሞት ተነሳ ከሞት ተነሳ መቃብሩን ባዶ አድርገው። ካናዳ መሄድ እፈልጋለሁ። መቼም ባንክ ምክንያት እሄዳለሁ። አሁን እየነገርኩሽ አትሂዱ እያልኩ አለመስማት ሆነብኝ አይደል? እሺ ቀጥ ያው አለ ምክንያት አላነሳሁትኝም። ለምንድነው ያው ወደ ካናዳ እንልካለን የሚሉ ደላሎችን ምክንያት በማድረግ ነውና ከዚህ ጋር የተያያዘ ደግሞ የማጭበርበር ስራዎች እንዳሉ አንዳንድ ሰዎች ወጥተው ብራቸውን ተበልቶ ሀዘናቸውን ሲያሳዩን ደግሞ እንሰማለንና እንደው ከዚህ አንፃር እውነት የመጡ እድሎች ምናልባት እኮ ስልክህን ስታነሳ እንደ ስክሮል ስታደርግ 2-3 ይመጣል የካናዳ እድል ማለት ነውና አጠቃላይ የኢትዮጵያ ሕዝብ ራሱ ለመሄድ የሚያስችል እድል እንዳለ ነው የምታየው። እና ምን ያህል እውነት ነው ይሄ? አሉ እድሎች እኮ እድሎች አሉ። አሁን እድሎቹን ማወቅ፣ እንዴት እንደሚወጣ ማወቅ፣ ምን እንደሚያስፈልግ ማወቅ፣ ማን ነው ይሄን ጉዳይ የሚፈጽመው የሚለውን ማወቅ ካልሆነ በስተቀር እድሎች አሉ። በጣም ይገርምሽ የማናቃቸው እድሎች አሉ። አሁን ለምሳሌ ሰው በትምህርት መውጣት ይችላል። ይሄ ምንም የታወቀ ነው። የካናዳ መንግስት ያውቀዋል። ሰዎች ቶፍል ቴስት ወስደው ጎበዝ ተማሪዎች ከሆኑ የሆነ ቴስት አለ የሚሰጥ እዚሁ ሀገር ማለት ነው። እሱ ፈተና ሲያልፉ እዛ ያሉ ዩኒቨርሲቲዎች ይቀበሏቸዋል፣ ስኮላር ይሰጧቸዋል። በነፃ ነው የሚማሩት። ምግባቸውን ይችሏቸዋል፣ ሁሉ ነገር ማለት ነው። ከዛ በኋላ ወርክ ፐርሚት ይሰጧቸዋል፣ ይሰራሉ፣ ራሳቸውን ይደጉማሉ። እንደሱ የሚማሩ አሉ ኢትዮጵያኖች እዛ የተሰጣቸው እድሉ የሚሰጠው ዩኒቨርሲቲው ነው። እዛ ሀገር ለመሰለሽ በጣም ጎበዝ ከሆኑ ነገ ሊያስቀሯቸው ይችላሉ እዛው ማለት ነው። ለጥቅማቸው ነው። ወይዘው ለኛ ይመስለናል እንጂ ያቃሉ። እዛ ሄደው እንደማይመለሱ ያቃሉ። መንግስት ያቃል። ብልጥ ነው። ዝም ብሎ እንካሚልሽ መንግስት የለም። ከጀርባሽ የሆነ ነገር ከሌለሽ አሁን ለምሳሌ የአሜሪካ መንግስት አሁን ዲቪ ሲሰጥሽ ጎዶሽ እንዳይመስልሽ እነሱ ጥቅም አሁን እንትና ትራምፕ ራሱ አሁን ለሀገሩ ጥቅም በጣም የሚሰራ ሰው ዲቪን አላስቀረም። ለምንድነው? ያውቁታል የማይጠቅማቸው ነገር አደረጉ። ስለዚህ በመጣሽ ቁጥር ለሀገሪቱ የምታመጪው ነገር አለ። የስራ አጥ ትቀንሻለሽ፣ ወይንም ያ ሰውዬ የተማረ ይሆናል፣ ሳይንቲስት ሊሆን ይችላል። ከዛ አንፃር እያዩ ነው። አሁን ልጆቻቸውን ካየሽ በጣም ሰነፎች ናቸው። እዛ የተወለዱት ካየሻቸው ለትምህርት ከዚህ ሲመጡ ግን ስማርት ናቸው። ለምን ኑሮንም ለማሸነፍ ለምንም ተጣጥሮ ደግሞ የተመረጡ ተማሪዎች ስለሆነ እዛ የሚመጡት ከዛ አንፃር ተማሪ ጎበዝ ተማሪዎች ይጎብዙ እና በትምህርት ይመጣል። አንድ እሱን መያዝ ነው። በትምህርት ጎበዝ ተማሪ አሁንም ስሙኝ ተማሪ አላልኩም ጎበዝ ተማሪ አንዳንዱ ተማሪ ነኝ ይለኛል። እንደዛ ነግራቸው ጎበዝ ተማሪ እኔ እኮ 12 ጨርሻለሁ አላልኩም እንደሱ እና እንትኑን ይሄ ቶፍሉን የሚያልፍ እሱን ነው እያልኩ ያለ እና እሱን ቢረዱ ጥሩ ነው። ተማሪ ሁሉ አይሄድም እና በደም ተምረው እዛም ገንዘብ መላክ የለባቸውም። አሁን ለተማሪም ተብሎ የሚቀበሉ አሉ። እኔ ጨርስልሃለሁ በሱ ገንዘብ የሚከፈል ብር የለም። እዚሁ ነው የሚጨርሱት። እዚሁ ጨርሰው መንግስት ነው የሚጨርስላቸው ሁሉ ነገር። መጨረሻ ለትራንስፖርታቸው ምናምን ሊያወጡ ይችላሉ። ከዛ ውጪ ማንም ሰው አታላቸው ለትምህርት ልካለሁ ብሎ እኔ እንትን ሊሰጡሽ ይችላል። ፔፐር ምናምን ፔፐር ቀላል እኮ ነው። የገቨርንመንታል ፔፐር እኮ ከእንትኑስ ማውጣት ትችላለሽ። ፕሪንት አውት አድርገሽ የካናዳ ዌብሳይት ውስጥ ገብተሽ ማውጣት። ሰው ደግሞ ወረቀቷን ካየ የካናዳ ባንዲራ ካየ ሄደ ነው የሚመስለው። ወረቀቷ ባንዲራ ካለች በቃ ይሄ ካናዳ ነው ይላል። ምንም እንደሱ ከእንትኑስ ማንም ሰው ማውጣት ይችላል። ከዛ እሱን ሲያሳዩሽ ትደነግጫለች። በቃ ይሄ ሰውዬ እውነትም ካናዳ ፕሮሰስ ይጀምራል ያለሽ ወይንም ኦፊሱን በሱ ፔፐር ይሞላዋል።
ይሄ ትክክለኛ ኤጀንሲ ነው ታያለሽ። ግን አይደለም ማወቅ አለባቸው በትምህርት በተለይ እንዳይሸወዱ የተለያዩ ፋብሪካ ላይ እንዲሰሩ ወርክ ፐርሚት የሚባል አለ። ወርክ ፐርሚት ደግሞ ፕሮፌሽናል ሲሆን ፕሮፌሽናል ወርከርስ ናቸው እንዳይሸወዱ። ፕሮፌሽናል ወርከር ማለት ለምሳሌ ዶክተር፣ ኢንጂነር፣ ማስትሬት ያለው ወይንም ስንተኛ መንጃ ፈቃድ ነው የመጨረሻው መንጃ ፈቃድ እዚህ ሀገር እሱ ፕሮፌሽናል ይሉታል። እነሱ አፕላይ ማድረግ ይችላል። ፕሮፌሽናል ወርከር ነን ብሎ ዌብሳይታቸው ውስጥ መግባት ነው። ባይ ዘ ወይ ከማንም መቀበል የለባቸው። ዌብሳይት የካናዳ ዌብሳይት ውስጥ ከገቡ ለእያንዳንዱ ስራ ፎርም አለው፣ መመሪያ አለው፣ ይነግራቸው ኤቭሪቲንግ። በተለይ ስፔሻሊ እነዚህ ሶሻል እንትን ያልኩሽ የፕሮፌሽናል ወርከርስ እና ይሄ አሁን ቅድም ያወራነው የትምህርት ዌብሳይታቸው ውስጥ ይግቡ፣ ማንንም አይስሙ። እሱ አለ። ሌላው ደግሞ ኢትዮጵያ ውስጥ ሆኖ ግሩፕ 5 አይፈቀድም። ግሩፕ 5 ማለት ነው ለምሳሌ አንድ ዘመድ ካናዳ ቢኖርሽ ያ አንድ ዘመድሽ ሌላ 4 ሰዎች ይፈልግና ግሩፕ ይሆናሉ 5 ይሆኑና ስፖንሰር ያርጉሻል። ግን ስደተኛ መሆን አለብሽ። ከሀገሩ የተሰደደ አገሩ ያልተመቸው በፖለቲካ ሊሆን ይችላል በተለያየ ነገር ያልተመቸው ሰው ካልተመቸው ኢትዮጵያ ውስጥ እንዴት ይኖራል? ስለዚህ ያልተመቸው ሰው ኬንያ ነው የሚሄደው፣ ኡጋንዳ ምናምን። እዛ ከሆንሽ ግን ፕሮሰሱ ይደረጋል። ግሩፕ 5 የሚባለው አንዱ እሱ ነው። አሁን ኤርትራያኖች ይችላሉ እዚህ ኢትዮጵያ ውስጥ ሆነው ኤርትራያኖች ግሩፕ 5 መስራት ይችላሉ። ለምን? የስደተኛ ወረቀት ያስፈልግሽ። ኢትዮጵያ ውስጥ ሆነሽ ኢትዮጵያ ውስጥ አትሰደጂ። ስለዚህ ግሩፕ 5 የሚሉ አይሸውዷቸው፣ አይሰራም። ለኤርትራያኖች ይሰራል። ለምን? ስደተኛ ናቸው እዚህ እና ማንም ሰው አታላቸው። ኢትዮጵያ ውስጥ ሆኖ ግሩፕ 5 የሚባል የለም። ኬንያ ውስጥ መግባት አለበት። ኡጋንዳ፣ ጅቡቲ፣ ኬንያ የተለያዩ ብቻ ከዚህ ውጭ የሆኑ ሀገሮች ግሩፕ 5 ይቻላል። አረብም ሀገር ይቻላል። ደቡብ አፍሪካም ይቻላል ከኢትዮጵያ በስተቀር። ኢትዮጵያዊ ሆነሽ ኢትዮጵያዊ ስደተኛ መሆን ስለማትችይ ማለት ነው። እሱ አለ። ሌላው መውጫ መንገድ የሚሉት ደግሞ ምንድነው? ቪዚቴሽን ካርድ። እሱ ያው የሆነ ሰው ይጽፍልሻል ቪዚት ታርገኝ ብሎ ወይ አራስ ከሆነች ልጅቷ ወልጃለሁ እህቴን ላምጣ ምናምን ብላ እንድትጦረኝ የተለያየ ነገር ይሉና ያመጣሉ። እናት ያመጣሉ፣ ወንድም እህት፣ የተለያዩ ሰዎች ያመጣሉ። ከዛ እነዛ ሰዎች ከሄዱ በኋላ ያው የሚጠይቁት ጥያቄ አለ። እኔ ባልቀበለውም እዛ ከሄዱ በኋላ እጅ መስጠት ምናምን የሚባል ነገር አለ። ያው እሱ የሚጠቀሙ ሰዎች አሁን ቶሮንቶ የመጡ ሰዎች እንዳሉ አውቃለሁ። እንደሱ ያረጉ አሳይለም የሚባለው እኔ ብዙ በዛ ነገር ውስጥ ባልገባም ባላረግም የሚያረጉ ሰዎች እንዳሉ ልነግራቸው ነው። ግን እሱም ቪዚቴሽን ዝም ብሎ አይደለም። የሚያውቁት ሰው አለ። የቅርብ ሰው እንደሱ አድርገው ይዘው ይመጣሉ። ሌላው ደግሞ ልጅ ከሆነ ህጻን ልጅ ከሆነ እንትን ምንድነው እንደ ጉዲፈቻ ምንድነው የሚባለው አዳፕት አድርገው መውሰድ ይችላሉ። ግን እናትየውና አባትየው ከሞቱ የልጁ አንዳንድ ሰዎች ሊዋሹ ይችላሉ። እናቱም አባቱ ሞተዋል እኔ ላኑረው ብለው የሚሉ አሉ። ይሄ በጣም ከባድ ነው። ያልሞተ እናትና አባት አንዳንድ ሰዎች ስለሚሉኝ ነው እና ስፖንሰር ልጆቼን አርግ ይላል። ስለዚህ አንዳንድ ሰው የሉም ብለው ወሰደ። እኔ እንዴት የሉም ብዬ ወስዳለሁ? ያሉትን እናት አልገልም። ለሊናም ጥሩ አይደለም። እኔ እየሰበኩ እውነት ተናገሩ እያልኩ ነው ልዋሽ እንዴ? ስለዚህ ከባድ ነው። አንዳንድ ሰው ስለሚጽፍልኝ ነው ውሰደኝ በዚህ ይላል። በአብዛኛው የምንሄድባቸው መንገዶች የተለያዩ ሮንግ ነገር ያላቸው ስለሆኑ ሌላው ደግሞ መጀመሪያ ላይ ስለጠየቅሽኝ ነው አግብቼ ነው የሄድኩት። አግብቶ ለመሄድ በጣም ቀላል። አንዳንዴ 3 ወር 4 ወር ነው የሚፈጀው አግብቶ ለመሄድ ነው። በእኔ ጊዜ አመት ነበር። አሁን ደግሞ አቀለውት እስከ 6 ወር ድረስ። መንግስትም ሊያቆምሽ አይችልም፣ ሊከለክልሽ አይችልም። ሚስት ነው ባል ነው ሌጋል ነው እና እንደሱ ነው። እኔ እንደዛ ስለመጣው ነው ቀላል ነበር። እኔ እንዳልኩሽ ታሪኳን የባለቤቴን ነግሬሻለሁ። ከዛ ሄደች እሷ። ከዛ እኔም ፕሮሰስ አድርጋ ይዛኝ ሄደች። እንደሱ እና ኤኒዌይ እነዚህ መንገዶች አሉ እና አጭበርባሪዎችም አሉ። እኔ አሁን አንድ አለ ስራው ያረገ መናገር አልችልም ስም፣ ምክንያቱም ጥሩ አይደለም ስራውንና ሚዲያ ላይም ወጥቷል። በቃ ስራዬ ብሎ ሰዎችን ገንዘብ እወስድሻለሁ በቃ ምናምን እያለ ፕሮሰሱን እያደረገ በጣም የሚያሳምኑ ነገሮችን እያደረገ መጨረሻ ላይ ብራቸውን እጥብ አድርጎ እስከ $20,000 እና ወስዶባቸው እስከ 30-40 ሺህ እና ሰውየው ይጠፋል። ከዛ በኋላ ልክ ሙልጭ ካደረጋቸው እኔም አንድ ሴት እንዲሁ ገጥማኛለች። ሙልጭ አድርጓት ግን ከወሰደባት በኋላ ነው ነገ የነቃቸው። ልጁን አውቀዋለሁ። ቀድማ ብትነግረኝ ግን ነግራት ነበር። ግን ብሩዋን ከበላ በኋላ ተክሉ ካናዳ እንደሆነ ሰምታ ደውላ አስጠቀኝ ቱሌት አልኳት። አሁን ማብርሽ ከወሰደ በኋላ ምንም ማድረግ አይቻልም። አስረውታል ምናምን እና ብዙ
ብዙ እስከገባ እንደሱ አይነት ነገር አይጠንቀቁ ለማለት ፈልጌ። ትክክል ነው። አይ መልካም። ምናልባት ግን አሁን ከተናገርከው አንፃር አንዳንድ ሰዎች በሚሞክሩት ነገር ግራ ከገባቸው ሊያገኙክ ይችላሉ። ያ ይደውሉልኝ። እኔ ሁሌም እላለሁ፣ እኔ አንዳንድ ሚዲያ ላይ ስወጣ እኔ ደውሉልኝ፣ እዛ ያሉ ፓስተሮች አሉ፣ ደውሉ፣ ዝም ብላችሁ ገንዘባችሁን አታባክኑ እና ደውሉልኝ። የኔ ስልክ አሁን የካናዳው 01 403 669 5008 ነው። ያ 403 669 5008 ኤሪያ ኮዱ 01። በዚህ ጉዳይ ላይ ችግር ፕሮሰስ አድርገው መጠየቅ የሚፈልጉት ነገር ካለ እኔ አጣርቼ እነግራቸዋለሁ። ሰውየውንም ስለማቀው ማን እንደሆነ እኔ ሁሉንም ኮኔክሽን ስላለኝ በሁሉም እንትን ፕሮቪንስ፣ ስለዚህ እየደወልኩ አጣራላቸዋለሁ። ፕሮሰሳቸው የትም ይሁን የት አይጭበርበሩ። እግዚአብሔር ይባርክ። ቀላል ነገር አይደለም። ብዙዎች ነው የምትታደገው። እግዚአብሔር ይባርክ። መልካም። ስለዚህ መሄዴ ይቅራ። አይ እኔ አንቺ እዚሁ ያምርብሻል፣ እዚሁ ከነ ጥበብሽ እንደ አመት ባል እንደመሰልሽ እዚሁ እግዚአብሔር ከፈቀደ ደግሞ ቅልል አድርጎ ያምጣልሽ። አሜን። ከሞት ተነሳ መቃብሩን ባዶ አድርገው ትንሣኤን መታሰቢያ በማድረግ እንግዲህ ቆይታ እያደረግን ያለ ነው። እንደው ትንሣኤ ከመብላት ከመጠጣት በዘለለ መንገድ በክርስቲያኖች ዘንድ በተለየ መንገድ እንዴት ታስቦ መሄድ አለበት? ጭንቁም ነገር ደግሞ ጥለን ማለፍ አለብን አይደል? በዓሉን ምክንያት ዋናው እሱ አይደለ? ዋናው እሱ እነዛ ሁሉ ማጀቢያዎች ናቸው። እስካሁን ያወራናቸው ትክክል። ይሄ ዋናው ነው። ክርስቶስ የከፈለው ዋጋ ፋሲካን ስናስብ እሱን እኮ ነው የምናስበው፣ የተከፈለልን ዋጋ። ብዙዎች የማይቀበሉት የክርስቶስን ሞት ነው አይደል? እኛ ግን ኢየሱስ ሞቷል ብቻ አይደለም ተነስቷል። የክርስትናችን ሚስጥር ያለው እዛ ጋር ማለት ትልቅ ነገር። አሁን የኦርቶዶክስ ቤተክርስቲያን አንዱ በጣም ወድላቸው ይሄ ነው። አከባበራቸው ደስ ይላል። ለክርስቶስ ያላቸው አክብሮት አይደል እንዴ? ክርስቶስ ስለሚወዱት ነው። ይሄን ቀን በቃ አስበው። ኢቫንጀሊካል አካባቢ እንደሱ ቢሆን ደስ ይለኛል። ይሄ ህመሙ ስቃዩ ምናምን ብናስበው በቃ ይሁን በጾም በጸሎት ምናምን አስበ ነው መጨረሻ ላይ ሰለብሬት ብናደርገው በቃ ይሄ ነው። በቃ ህይወታችን እሱ ነው። በቃ ከዚህ በላይ ምን አለ? በሞቱ የተገኘን የደሙ ፍሬ ነን። በሱ ሞት ነው እኛ የፈራነው። እንደውም መጽሐፍ ቅዱስ ላይ ምን ይላል? ኢሳይያስ ምን ይላል? በምን ይላል? ጻድቅ ባሪያዬ በእውቀቱ ብዙዎችን ያድናል ይላል። እውቀቱ የሚለው የክርስቶስ እውቀቱ መሞቱ ነው፣ መገረፉ ነው። አይ ሰው እውቀት ሲባል በቃ ከሆነ ዩኒቨርሲቲ የተመረቀ ምናምን አይደል የሚለው፣ የሆነ ግራጁዌት ያደረገ ፕሮፌሰር የሆነ ምናምን ያለም እውቀት ይሄ ነው አይደል? በዚህ ነው እውቀት አዳና ዓለምን ከተባለ አንድ ሰው በቃ የሆነ የተመራመረ ምናምን። የክርስቶስ እውቀት ግን ራሱን ባዶ ማድረግ። ትክክል። ራሱን ባዶ አደረገ። ያ እውቀት ነው ባይዘው። ምክንያቱም ራሱን ባዶ ባያደርግ እኛን ሞላማ። ስለዚህ ራሱን ባዶ አደረገ ይላል። በቃ ለመስቀል ሞት የታዘዘ ይሄ እውቀት ነው። መስቀል ላይ መታዘዝ እኮ አሁን ሞኝነት ነው። ለዚህ ነው የሚነቅፉት እኮ ኢየሱስን። አሁን አንዳንድ የሚሳደቡ ሰዎች ካይሻቸው ራሱን ለምን አላዳነም እንዲህ ነው የሚሉት ሲነቅፉት። ኢየሱስን ለማዋረድ ሲፈልጉ ራሱን ያላዳነ እኛን ያድናል ትላላችሁ። እኔ ለማዳን ነው እሱ ሞት ምትክ ነው የሆነው። እኔ የምሞተው ሞት ነው የሞተልኝ እንጂ ስላልቻለ አይደለም። እሱማ ከዘላለም በፊት የነበረ ለዘላለም የሚኖር ጌታ ነው እና አልፋ ኦሜጋ የሆነ ለእኔ ሲል ነው ሰው የሆነው የሞተው የተዋረደው የተተፋበት እንጂ ለራሱ አይደለም። ምን ጨመረ ክብር? ከስም ሁሉ በላይ ስም ሰጠው ሲል እኮ ለእኔ እንጂ ድሮም ስም ነበረው አይደል? ኢየሱስ ከስም በላይ ስም ሲሰጠው እኔም አብሬ ስም ስላገኘው እንጂ እኮ ድሮም ስም ነበር። ድሮም አልፋ ነው ኦሜጋ ነው የነበረ ያለ ነው እና በቃ እሱ ከዓለም ሳይፈጠር በፊት ነበር። ዓለምን የፈጠረው እግዚአብሔር በሱ ነው በልጁ ነው። ይሄ አምላክ ነው እና ታዲያ ይሄ አምላክ ምን አንሶት ነው እኔ ጋር መጥቶ የሚጨምረው ስም? ምድር ወጥቶ የሚጨመር ነገር የለም የሚወርድ ነገር እንጂ። ግን የወረዱትን ለማውጣት ነው እሱ የወረደው እና ይሄ ሚስጥር። ይሄንን ላይገባቸው ይችላል ለሌሎች፣ ለኛ ግን ሚስጥር ነው። ለኛ የዳንበት ዋናው ነገር ነው። እኛ ይገባናል እና ሌላው ላይገባው ይችላል። ቢገባቸው ደስ ይለኛል። ይሄ እውነት ቢገለጥላቸው ቢያውቁት። ለዚህ ነው እሱ ላይ የምናጎላው እኛ እዛ ላይ የምንጮው ኢየሱስ ያድናል ስንል እንትን አይደለም የሆነ ሪሊጂየስ ለመሆን ወይንም ሃይማኖታችን የተለየ ለማድረግ አይደለም። ይጉላ ነው በቃ እሱ ብቻ ይታይ። ዋጋ የከፈለው እሱ ነው፣ የተዋረደው እሱ ነው። ስልጣኑ ሁሉም እኮ ምድር ነበር። አሁን ከጌታ ጋር የምናወዳደራቸው ምድር ነበሩ። በቃ እንደ ሂዩማን የሚኖሩ ናቸው አይደለ? በቃ እነሱ ኢየሱስ በመወለዱ ከብረዋል። ኢየሱስ በእነሱ በመወለዱ ተዋርዷል። ባይዘው ውርደት እኮ ነው። አንድ ሰው አምላክ በአንዲት ድንግል ማህፀን ውስጥ መግባት ለሱ ውርደት ነው። ባይዘው
እንትና ክብር አይደለም ላደረባት ግን ክብር ነው ለምን የዘላለም አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ማለት ነው ለሱ ግን ውርደት ባይዘው ምክንያቱም አንድ ማህፀን ውስጥ ተወስኖ መቀመጥ ያ ውርደት ነው ግን እኛን ለማክበር ግን እሱ ተዋረደ ሰው ውስጥ አደረ አይደል ሚለው እንደዛ እኮ ነው እንደኛም ነው ሚለው አይደል ሰው ሆነ ይላልና ያ ሁሉ ውርደቱ ለኛ እንጂ እሱ ክብር አጥቶ አይደለም ፋሲካን ስናከብር እሱን ብናስብ በጣም ደስ ይለኛል እውነት ነው መዳናችን ሚስጥሩ እዛ ነው መኖራችን እስትንፋሳችን ነው ኢየሱስ ያድናል ትልቅ ነገር እኮ ክርስቲያን የተባለበት እኮ በሞቱ ነው yes that's it እግዚአብሔር ይባረክ እንግዲህ በስተመጨረሻ እስካሁን ድረስ ያላስተላለፍከው መልእክት ካለ የምታስተላልፈው መልእክት ለተመልካች ካለ እድሉን ልስጥ እንዲሁም ደግሞ እንኳን አደረሳችሁ የምትላቸውም ሰዎች ካሉ በመጀመሪያ ሰኑ የእግዚአብሔር ባርክሽ የእድል ስለሰጠሽ ያው መታደል ነው ባይዘው ስለ እግዚአብሔር ስናወራ ስንተነፍስ ባገኘነው አጋጣሚ ስለሱ መናገር የትኛውም ቦታ ተጠቅመሽ ኢየሱስ ስቲ እድል ነው እድል ባባክኑ ሰዎች እድል ሲሰጣቸው ትልቅ ስፍራ እኔ አንድ አርቲስቶች ደስ የሚሉኝ ልክ በተሰጣቸው እድል ኢየሱስ ይላሉ አንዳንዱ ደግሞ የሆነ ታሪክ አውርቶ ይጨርሳል ታሪክ እንዲነበር በልቼ ጠጥቼ ይላል ተምሬ ምናምን አንዳንዶች ደግሞ ኢየሱስ 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 ሲሉ እንዴት ደስ እንደሚለኝ የተሰጠን እድል ሁሉ ኢየሱስ እንበልበት በቃ የኛ መሰረታችን እሱ ነው እና አሁን ኢየሱስ እንደድል ስለሰጠሽ ማለት ነው በቃ ሳወራ ደስ ይለኛል ስለሱ አጠግብም አውርተሽ ተናግረሽ ስቲል 27 አመት ኢየሱስ ይያልና ወንጌላዊም ስለሆንኩ ማለት ነው እና አሁንም አይሰለችም አሁንም ሰዎች ያንን ስም ይያዩ ሲለወጡ በጣም ደስ ይለኛል እና ይሄ ድል ስለተሰጠኝ እግዚአብሔር ይባርክሽ ከኋላችንም እነዚህ ካሜራ የሚያነሱት የሚገርሙ ናቸው ብዙ ነገር ላይ ያሳለፉ የሚያገለግሉም ስለሆኑ እነሱን መባረክ ፈልጋለሁ የሁሉ ሳታግሰው የማይታገስ ትውልድ ስለተነሳ እና ትልቅ ነገር ነው ሌላው ይሄንን የሚሰሙ ሰዎች ሁሉ የሚከተሉኝ እና በተለያየ አጋጣሚ ይሄንን የሚያዩ ሰዎች እንደው ለለምናቸው ሚዲያውን ለጥሩ ነገር ይጠቀሙበት በቃ በጣም ተሰድቧል ኢየሱስ ተዋርዷል በእኛ ምክንያት ማለት ነው እንደ መስቀል ላይ ሞተው የተዋረደው አይበቃውም እንዴ አሁን የሚሰደው አሁን የሚሰቀል እንደዛ እኮ ነው ይሆነ እና እኛ ሪስፔክት ስላላደረግን ነው ያዋረድ ነው ያለና እኛ ዲሲፕሊን ያለው ህይወት ብንኖር ምሳሌ ብንሆን ጌታ እኮ ተናገራል በዚህ የሚመታችሁ በዚህ ስጡ አይደል የሚሰድቧችሁ መርቁ ይሄ እኮ ትክክለኛ ከጌታ አፍ ይወጣካል የሚሰድቡን ምን ተሳደብ እኛ በእነሱ ልክ ምንጮህ ከሆነ አስቸጋሪ ነው ስለዚህ በመንችለው መጠን የክርስቶስ ስም እንደው በእኛ ምክንያት ባይሰደብ ባይዋረድ አሜን ብናስከብረው ሪስፔክት ብናደርገው ምንናገረው ቃል እንደው የተቆጠበ ይሄ ከኔጌቲቭ ቶት ከኔጌቲቭ አመለካከት ብንወጣ በጨው የተቀመመ ንግግሮች ብንናገር እንደው በዛው ይሄን እድል ከሰጠሽ ለለምናቸው እኛንም አታርቁን በቃ ጌታን እንወዳለን ሚዲያው ላይ መምጣት እንፈልጋለን ግን የምናየው ነገር ግን በቃ እንድንርቅ የሚያረጋን በርግጥ አለን የበለጠ እንድንኖር ተስማምተን ህብረት ኖሮ ተመካክረን ተቻችለን ብንኖር ሚዲያውን እንደው ለፖዚቲቭ ነገር ላውንታዊ ነገር ብንጠቀምበት አሉታዊ ነገር ተተን በጣም ደስ ይለኛል በተረፈ የምታገለግሉ ጌታን በቅንነት ዋጋ የምትከፍሉ ሰው የማያችሁ አንዳንዱ ሰው አያውም ግን ትልልቅ ስራ የሚሰሩ አሉ የክርስቶስን ወንጌል የምታሮጡ ቀጥሉ ላትሰሙ ትችላላችሁ ሰው ቦታ ላይ ሰጣችሁ ይችላል ግን በቃ ቀጥሉ ኢየሱስ ይመጣል ለሁሉም እንደ ስራው ይከፍላል እና ለሁሉም እንደ ስራው በሚከፍልበት ጊዜ ባዶ እንዳንቀር እኔ ለአክሊል ትልቅ ክብር አለኝ ደህንነት በነፃ ነው አይነው ኢየሱስን በማመን ነው አክሊል ግን በስራ ሰርተሽ የምታገኙ ለፍተሽ ትክክለኛ ህይወት ኖረሽ የምታገኙ አክሊል ሲባል ሰው በቃ ከዳምኩ ይበቃኝ ነው አክሊል የተለየ ነው አንቺ አንድ ሰው መጥቶ አመስግኖ በግራጁዌት አድርገሻል በክብር ስትባይ እንዴት ደስ ይላል እና ለዛ ነገር እንደ ቦታ ብንሰጠው ደስ ይለኛል እግዚአብሔር ባርካችሁ ሁላችሁም የእድል ስለተሰጠኝ አመት ባሉ ደግሞ እንደው የተባረከ አመት ባሉ ይሁንላችሁ እንደው ስንበላ ስንጠጣ ብቻ ሳይሆን ክርስቶስ እንስበክበት ኢየሱስ ሞቷል ተሰቅሏል ይያለን እንስበክ በቃ ላገኘ ነው ሰው ኢየሱስ ያደረገ ኢየሱስ ሞቷል ይያለን ብንሰብክ ደስ ይለኛል እንኳን አደረሳችሁ ከኢትዮጵያ ተባረክ ጌታ ይባርክ ጊዜውማ እኮ ያው ትንሳኤ አይደለ ስቅለት ነው ህማሙ በጣም የተነገረ ምክንያት ናቸው በተለየ መንገድ ስለ ኢየሱስ ምን እናገርበት ብዙ ምክንያቶች አሉ
እና ጥሩ መልእክት ነው ያስተላለፍከው። እግዚአብሔር አምላክ ይባርክ። እኔም ደግሞ በጣም ከልብ ያመሰግናለሁ ተክሻ በሌለህ ጊዜ የእውነት በሌለ በተጣበበ ጊዜ ነው የሰጠኸኝና በጣም አመሰግናለሁ። እንዲሁም ደግሞ ቤተሰቦችን ባለቤት ልጆችህን አብሮክ የሚያገለግሉ ከኋላ ያሉ ያንተ የሆነውን ሁሉ እጅግ በጣም ከልብ አድርጌ በቤታችን ስም ከልብ አድርጌ አመሰግናለሁ። እግዚአብሔር አምላክ ይባርክ። ያብዛህ ደግሞ ያስፋ አገልግሎትህም ይስፋ። ነገ ደግሞ ልጆች በአንተ ተተክተው እንሰማቸዋለን እናገኛቸዋለን ብለን ተስፋ እናደርጋለን። ወደ ተመልካቾቻችን እንግዲህ የበዓል ቆይታችን ከወንጌላዊ ተክሉ ተመስገን ጋር ያደረግነውን ቆይታ በዚሁ እናጠናቀቃለን። በእርግጠኝነት በዚህ ሁሉ ቆይታችን እንደተባረካችሁ እንደተማራችሁበት እንደተጠቀማችሁ እናምናለን። ጠቅሞናል ካላችሁ ለሌሎች እንዲደርስ ሼር አድርጉ። ቆይታችሁን ሁሉ ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። መልካም ጊዜ መልካም በዓል ይሁንላችሁ። ተባረኩ። ከሞት ተነሳ መቃብሩን ባዶ አድርገው የይሁዳ ነገድ አንበሳው